ቴዲ እኮ ነው ማውራት አልቻልኩም። ምሳሌ ሲሰጥ ተተነተነዋል። ምሳሌ ሲሰጥ ብራኝ ታረጋለህ። ኖ ቢኮዝ የሚደረገውን ህዝባዊ ትግል አንደርማይን እያረክ ነው አንተ። አሁን ካልገባ አይታወቅም መነገር ስላለበት እኮ ነው ቴዲ። አንተ ጦርነት እዛው ተስማሙ እንዳትመጡብኝ ትላለህ። ማን ከሱ ጋር ነው አባባል ትክክል አይደለም። አንተ ራሱ መስተካከል አለበት። ተወኝና በሰሜኑ ጦርነት የትግራይ ቲፒኤልኤፍ የሻቢያ ህግደፍ ከፌደራል መንግስቱ ጋር የሚያደርጉትን እንካ ሰላምታ እንዴት አያችሁ? ስፖክስ ፐርሰኑ የማነ ገብረ መስቀል አብይ ትላንት እንዳልሸለመን ትላንት እንዳላወደሰን ዛሬ እየሰደበን ነው። ይሄን የሚያደርገው ቀይ ባህርን ለመወረር ወይም ደግሞ እኛን ለመምታት ካለው ፍላጎት ነው የሚል ንግግር ወይም ደግሞ መግለጫ ሰጥተዋል። ጽንዶ የሚባል ነገር ይነሳል። ጽንዶ ሲባል በተወሰነ የፋኖ ኃይል በቲፒኤልኤፍ እና በሻቢያ ኃይል መካከል ማለት ነው። ዌልካም ቱ ፓወር ፖለቲክስ። እዚህ ላይ ከመጣችሁ እነዚህ ጽንዶ የምትሏቸው ኃይሎች አሁን ባሉበት ነባራዊ ሁኔታ መጨረሻቸው ምንድን ነው የሚሆነው? 4 ኪሎ ነው የሚገቡት? መገንጠል ነው ወይስ ይጠፋሉ? የአብይን ፓወር ከነዚህ ጽንዶ ከምትሏቸው ፓወር ጋር ስታነጻጽሩት ልቦናችሁ የሚነግራችሁ ምንድን ነው? በዚህ አውድ እናወራለን ፕሊስ። እንትን ላይ ተገለን ተቋይተን ተነይተን ተጎለን ተቋይተን ተቀንለን እሱ አይደለም ቶፒክ ሆኖ በኮሪደር ልማት ፈርሶብን ምናምን ስትላን ሰማን። እሱ ዛሬ አዲስ ቶን ነው የሚያስፈልገን። አዲስ ቶን፣ አዲስ ንግግር ይርታቸው። ላለፉት 4-5 ዓመታት ሰምተናል። አሁን ቶን መቀየር አለበት። በእንትን ተገለን እዛ ምናምን እሱን ሰምተናል። ከበቂ በላይ ሰምተናል። አሁን ስላለው ነባራዊ ሁኔታ ትነግሩናላችሁ። ህዝቡም አዳዲስ ትንታኔ መስማት ይፈልጋል። አዳዲስ ድምፅ ነው መስማት ይፈልገው እና በዛ አውድ ነው የምንከራከረው። ክብራትና ክብራን ታፕ ታደርጋላችሁ። እዚህ ጋር ያሉ ሰዎች እያደመጧችሁ ነው። ከአዲስ ታይምስ ጀምራለሁ፣ ከዛ ወደ ይርታቸው ሄዳለሁ፣ ከዛ ወደ ሶራ ሄዳለሁ፣ ከዛ ከፍ በይ ሀገሬ፣ ከዛ ወደ ሶሻል ትሩዝ እንሄዳለን። አዲስ ታይምስ ብዙ አልቆይም። በዚህ ዙሪያ ላይ ማክሲመም 3 ዙር ምናምን ካደረግን በኋላ መጨረሻ ላይ ለመሳሳቅ ማህበራዊ ጉዳይ ለማውራት ምን ታደርጉልኛላችሁ? ይህን ዘጋና አድማጭ ተመልካቾቼ ፍንትው ያለ እውቀት እንዲኖራቸው ስለምፈልግ መንፈሳዊ ሰዎች ተዘገጃጁልኛላችሁ። ከፖለቲከኞች ጋር ብዙ አልቆይም። ዩቲዩቡን ዘጋውና ወደ ማህበራዊ ጉዳይ መጣና መንፈሳዊ ሰዎች የእግዚአብሔርን ቃል የምታውቁ ርዕስ ሰጣችኋለሁ። በዚህ ርዕስ ዙሪያ ላይ እናንተ የምታውቁትን ታካፍሉኛላችሁ። 2 አይነት ሰዎች ተዘገጃጃላችሁ። ርዕሱ የሚከተለው ነው። እስከዛ እያነበባችሁ እያገላበጣችሁ ጠብቁን ፕሊስ። የእግዚአብሔርን ቃል ወይም ደግሞ ስላላችሁበት እምነት በደንብ የምታውቁ መሆን አለባችሁ። 2 አይነት ሰዎች ስል የመጀመሪያዎቹ ዘፈን ኃጢአት ነው አይደለም በሚል ጉዳይ ላይ ውይይት ማድረግ ፈልጋለሁ። ኃጢአት ነው የምትሉና ኃጢአት አይደለም የምትሉ ሰዎች ፕሊስ 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 ጀስት ሪኩዌስት ለመላክ ብቻ አትላኩ። ቢቻል ትክክለኛ እግዚአብሔር ሰዎች ማቃችሁ ብትሆኑ ይመረጣል። ሌሎቻችን እናደምጣለን። አንዳንድ ጥያቄዎችን አነሳለሁ። በዚህ ዙሪያ ላይ ብቻ እናወራለን። ተዘገጃጃላችሁ? ያን እናደርጋለን። ዘፈን ኃጢአት ነው አይደለም? ዘፈን ስል ለምሳሌ አንቺ ከቶ ግድ የለሽም፣ ስለ ፍቅር አይገባሽም፣ ሁሉን ነገር ረስተሽው ችላ ብለሽ ስለተውሽው ቻልኩት ፍቅር ለብቻይ፣ ስለዚህ ይቅር ትቻለው ይቅር ስላልገባሽ የፍቅር ሚስጥር ትቼሻለው አትምጪ ይቅር ችክችክችክችክችክችክ እንዲህ ብል ኃጢአት ነው? እስኪ ፖለቲከኞችን የሶር ነው ልጠይቃቸው ነው። ወደ ፖለቲካው እንመለሳለን። አዲስ ታይምስ ኃጢአት ነው ይሄ? የጥላውን ከሆነ ኃጢአት ነው። የሶር ነው ኃጢአት ነው። የጥላውን ከሆነ ኃጢአት አይደለም። እሺ እርታችሁ ኃጢአት ነው። 2 አይነት ነው። በመንፈሳዊ ከሆነ ኃጢአት ነው፣ በእግዚአብሔር በመንፈሳዊ ከሆነ ኃጢአት ነው። እንደዛ ማለት አትችልም። በስጋዊ ከሆነ ግን ትችላለህ። እሺ ፖለቲከኞች እንዲህ ነው እያሉት ሶራ ኃጢአት ነው። ኃጢአት ነው ብዬ ነው የማምነው እኔም። ከፍ በይ ሀገሬ፣ አንተ ምን ትላለህ? ኃጢአት ነው? ይለፈኝ ሶሻል ትሩዝ ኃጢአት ነው? ሰላም ነው ቴድቻ፣ ኢሳያስ ነኝ። ስም ቀይሬ ነው። ኦይሶ አንተ ነህ እንዴ? እሺ ሰላም። ኧረ እኔ ኃጢአት ምንነቱ አይታየኝም።
ምንም ነገር ሀገራዊ ነው። በሚገርማችሁ ግን ቴዲ ኃጢአት ያልሆነ እኮ እዚህ ምድር ላይ የለም። ያው ግን መሰለክ ከመንፈሳዊ ሰዎች እንሰማለን። ለመሰለ መጽሐፍ ቅዱሱ በእንግሊዘኛው ዘፈን ኃጢአት ነው አይልም። ሰዎች ሲከራከሩ ሰምቻለሁ። እኔ ማወቅ ስለምፈልግ ነው። ቢኮዝ ስሰራ፣ ስቀመጥ፣ ስፖርት ስሰራ፣ አንዳንድ ነገር ሳደርግ፣ እዚህ ጌምም ሲጫወት ሳላገጥ ምናምን እዘፍናለሁ፣ ታዩኛላችሁ። እና ማወቅ ስለፈለግኩኝ ነው። ስለዚህ መንፈሳዊ ሰዎች ሁለት አይነት ሰዎች እንፈልጋለን። ነው የምትሉና ነው አይደለም የምትሉ የተለያየ ሁለት አይነት የተለያዩ ኤርሚያስ ቀለሜን ጋብዘውና ሌሎቹን ደግሞ ከዛ አንድ ሰው አምጣና ነው ቤቱን በሙሉ ነው በሚሉ ሰዎች አልሞላም። የግድ አይደለም የሚሉ ሰዎች መኖር አለባቸውና አይደለም ስትሉ ከምን አንጻር ነው? ለምሳሌ እንግሊዘኛው መጽሐፍ ቅዱስ ብታዩ ዘፈን ኃጢአት ነው አይልም። ዘፈን አይናገርም። አማርኛው ላይ ግን ዘፈን ይላል። ይሄ እንዴት ነው የምታስታርቁት? በዘፈን ጉዳይ ላይ ብቻ ነው የምናወራውና ትዘገጃጃላችሁ ለማለት ያለው። ወደ ፖለቲካው እንመለሳለን። አዲስ ታይምስ ቀደም ሲል ባነሳውት ጉዳይ ላይ ምን ትላለህ ወንድሜ ብራዘር? የፓርላማውን ንግግር የኤርትራውን ምላሽ ካንተ ነው አሁን የሰማሁት። ሆነስሊ አላየሁትም። የማን ነው? የአምባሳደሩ ነው አይደለም? የውጭ ጉዳይ ሚኒስቴሩ ነው? ኖ ስፖክስ ፐርሰን የማስታወቂያ ሚኒስቴሩ ማን በገብረ መስቀል ነው? የማነ ገብረ መስቀል። ኦኬ የእሱን ትዊት ብዙ ጊዜ ትዊት ነው የሚያደርገው። አይደል ነው መግለጫ ሰጥቶ ከሆነ አላውቅም፣ አልሰማሁም። እና ግን ምንድነው ኦቨርኦል እኔ የአብይን ሙሉን አየሁት ማታ ማለት ነው። እኔ በጣም እውነት ለመናገር አብይን ስለምቃወመው ሳይሆን ኢትዮጵያ አሳዘነች። እግዚአብሔር ምስክሬ ነው። በጣም አሳዘነችኝ። በቃ ፓርላማው ቁጭ ብሎ በቃ አብይ የሚናገረውን በሙሉ ያመነዥጋል። እንዴ ከብት እኮ አይደሉም እነዚህ ሰዎች እኮ የራሳቸው አይዲያ አላቸው፣ የራሳቸው ሀሳብ አላቸው። አብይ የተናገረውን እኮ ቻሌንጅ ማድረግ ይጠበቅባቸዋል። ዝም ብለው ቁጭ ብለው በቃ ፈዘው ያዩታል። የፈለገውን ተፍቶ የፈለገውን ተናግሮ አጨብጭበው ይወጣሉ። እኔ በጣም ነው ያዘንኩት፣ በሀገር ያዘንኩኝ ቴዲ፣ እግዚአብሔር ምስክሬ ነው። ይሄ ሰውዬ 8 ዓመት እንደዚህ ነው የሚያደርገው። የፈለገውን ነው የሚናገረው፣ ማንም ቻሌንጅ አያደርገውም። ከንግግሮቹ ስህተት የለም፣ የሚታረም ነገር የለም፣ ምንም ነገር የለም። ሀገር እንደዚህ ከሆነች እኮ ሀገር የለንም። አሁን ያለን እኛ ምን መሰለ ዋን ስትሮንግ መን አለ። ይሄ ሰውዬ በፈለገው ነገር በቃ ከእንቅልፉ ሲነሳ የፈለገውን ነገር ካለ ሀገር ታጨበጭባለች፣ ባናቷ ትቆማለች። ተዋጉ ሲለን እንዋጋለን፣ ኤርትራን ውደዱ ሲለን እንወዳለን፣ ኤርትራን ጥሉ ሲለን እንጠላለን። በቃ እንደዚህ አይነት ሀገር ነው ያለን ሆነስሊ። እና እኔ ከንግግሩ ሙሉን በደንብ ሰምቼዋለሁኝ። በጣም እኔ የገረመኝ አንተም ከሰማው ኢትዮጵያ አንድ ሄሊኮፕተር ነበራት አለ ቴዲ። እሱን ሰምታል ወይ? እኔ ስልጣን ሲይዝ አንድ ሄሊኮፕተር ነበራት አለ። ሙሉ ነው የሰማሁት ወንድሜ። ሙሉ ስራ ያርግ እኮ ቆይ ይሄን ፓርት ሰምታል? ኖ ይቺን ፓርት ሰምታል ወይ? አንድ ሄሊኮፕተር ነው ያላት ኢትዮጵያ አለ። አየር ኃይል የሚባል እኮ ነበረን። እንዴት ነው አንድ ሄሊኮፕተር ያለን? ጀቶች ነበሩን። ወያኔ እያለ ጀቶች ነበሩን፣ አየር ኃይል ነበረን በትክክሉ። አንድ እኮ አይደለም ያለው እኮ አሁን 100 አለን እኮ ነው ያለው። ኖ አንድ ነበረን 200 አለን አሁን አለ። የነበረን አንድ ነው አለ። በሌላ አባባል አሁን እኮ ዛሬ በሌላ አባባል ሰውየው አውዱን ተረዳ። አውዱን እኮ የሚልህም መስል አውዱ የሰውየው ንግግር the world we are in is a power politics በቃ የሚተነተንበት ዘመን ላይ ያለ ነው። ጡንቻዬ እየፈረጠመ ነው። ትላንት እንደነበርኩት አይደለሁም። እንደሱ ለማለት ግን አሁን እኔ የምዘጋጀው ለእናንተ ምናምን አይደለም። ምሰሶ የሚነቀነቅ ኃይል ከመጣ ለነሱ ነው እንጂ ለእናንተ አይደለም። በሌላ አባባል እናንተ አሁን አማተር ሊግ ላይ ናችሁ፣ እኔ ፕሮፌሽናል ሊግ ላይ ነኝ። የመጫወቻ እንትን አቅሜን ሳነጻጽረው ያለ እንደሱ ማለት አንዴ ይኸውልህ፣ አንተና እኔ ብንጣላ እኔ ቴዲን አፍንጫውን አውልቀዋለሁ፣ አንገትን ነው የምሰብር ልልል እችላለሁ። ቴዲ የሚባል የለም ብዬ ግን አልናገርም። ገባ አባባሌ? አሁን እኮ የአብይ ነገር ይሄ ነው እኮ የሚሆነው። አሁን የነበረውን የሱን ጉልበት ለማሳየት የነበረውን የኢትዮጵያን አቅም በሙሉ ዱቄት አድርጎ አንድ ሄሊኮፕተር ነው ያላት ኢትዮጵያ አለ። ምን ማለት ነው? ኢትዮጵያን እኔ ሰራዋት እያለ ነው። ኢትዮጵያ 90 ማይንጁ ቴዲ 90 ዓመት የቆየ አየር ኃይል አለን ብሎ አስመርቆ አንድ ሄሊኮፕተር አላት ሲል ኢትዮጵያ አየር ኃይል የላትም ነበረ እኔ ነኝ በቃ የገነባሁት እያለ ነው። እንደዚህ አይነት ውሸት ግን ዝም ብለን የምንቀበል ከሆነ ይሄ ለሀገር የሚጠቅም ነገር አይደለም ቴዲ። እኔም በጣም ነው የምጸየፈው ሆነስሊ ቢኮዝ አንድ ጠቅላይ ሚኒስተር በዚህ መንገድ አይደለም የራሱን አቅምም ሆነ የሀገሪቷን አቅም የሚገልጸው። ያለውን የነበረውን አፕሪሺየት አድርጎ እውነታውን ተመርኩዞ አሁን ያለውን ደግሞ ያዳበረውን ጉልበት
ነበራት። እኔ ስመጣ 200 ኪሎ ሄሊኮፕተር አሚን 200 ጀት አለኝ ብሎ ሲናገር እኔ በጣም ነው የሳቅኩት። እና የሚጠይቅም የለም። አንድ ቀላል ጥያቄ ልጠይቅህ። በሰሜኑ ጦርነት በመጀመሪያው ጦርነት የሰሜን እዝ ትግራይ ክልል እንዳለ ታውቃለህ? አለው አገሪቱ አለኝ የምትላቸው ኦልሞስት ክሎዝ ቱ 80% አለን የምንላቸው ሚሊተሪዎች በሙሉ እዛ እንዳሉ ታውቃለህ? የአየር ኃይሉ ግን እዛ አልነበረም። አውቃለሁ። እዛ የነበረው ታንክ ዙ 23 ምናምን ነው እንጂ አየር ኃይሉ እዛ ነበር። ገባኝ። ምክንያቱም ኤግዚስቴንሻል ትሬት ከተነሳ የሚነሳው ከዛ አካባቢ ስለሆነ ቤዛችን እዛ ነበር አይደል? ሚሳኤሉ አዩ ተለሚ ወያኔ ወሰዱት ጀቶቻችን እያልክ አልስማም። ወታደሩ ነበረ፣ አየር ኃይሉ እዛ አልነበረም። እሺ ወደ አንተ ትንታኔ ነው። ያንተን ትንታኔ መስማና ወደ ሌሎች እንሄዳለን። ኦኬ ይኸውልህ ምን መሰለህ እኔ የታዘብኩት ነገር አብይ በዚህ አሁን ዋናው ቁም ነገሩ አንተ እንዳልከው ማጣላት ፈልጓል። ቅድም አንተ ስትገባ እየሰማው ነበር እና ምንድነው ጥርጣሬ መዝራት ፈልጓል። ጥምዶ አስፈርቶታል። ያየሁት ነገር በጥምዶ በጣም ፈርቷል። የነሱ ነገር የኛ ለምንድነው በረዶና ጎርፉን አልፈናል እንደ ገበሬው እየጠቀሰ ማለት ነው። የናንተ የወፏ ድምጽ ነውና እንደውም የወፏን ድምጽ እንደ ዘፈን ቆጥረን ነው የምናያችሁ ምናምን ብሎ አንደርማይን ማድረግ ፈልጓል። ኤርትራ ሀገር ነች፣ የራሷ ሀገር ነች፣ የራሷ ዲፕሎማሲ አላት፣ የራሷ አየር ኃይል አላት፣ ትልቅ ሰራዊት አላት። ወያኔ እኔ ከኤርትራ ጋር የሚደረገውን እደግፋለሁ። ከወያኔ ጋር የሚደረገውን እሱም ኮንዲሽናል ነው። እኔ ለምሳሌ በወልቃይት ጋር የሚደረገውን ትደግፋለህ? ከወያኔ ጋር የሚደረገውን እስካሁን የደገፍኩ አይደለም። የማልደግፍባቸው ምክንያቶች አሉ። ጋይስ እንደዚህ አይነት ጥምረት ሰምታችሁ ታውቃላችሁ? መሀል ካለው ጋር ጽንድ አይደለንም፣ ዳር ካለው ጋር ግን ጽንድ ነን የሚባል ነገር ይኖራል። ለምን እንደው አይኖረው? ከአሜሪካ ጋርም ሊኖረን ይችላል። እንኳን ከሻቢያ ጋራ ከአሜሪካ ጋር ምን ልናደርግ እንችላለን? ጥምዶ ማለት ተባብሮ መስራት ነው። እንደዛ ማለት ያለው ቆይ አዲስ በስሜት ሳይሆን በስሌት እናወራለን። ጥንዶ ሲባል ትሪፕል አላያንስ ነው አይደል የፈጠርከው? የሶስትዮሽ አላያንስ ማለት ነው፣ ህብረት። ኤግዛክትሊ። ሻቢያ የፋክሽን የፈጠረው ወይም ደግሞ አሁን አዲስ የተመሰረተ ፋኖ እና ቲፒኤልኤፍ ማለት ነው። አሁን አላያንስ ፈጠረን ካልክ አሁን ስለ ጽንዶ ካወራ ጽንድነን ወይም አንድነን ካልከኝ ኖ አንድነን ግን መሀል ላይ ካለው ጋር ሳይሆን ዳር ላይ ካለው ጋር ነው ማለት ይቻላል። ኖ ይሄ እኮ ቴዲ የኔን አስተሳሰብ ነገርኩ ማለት እነሱ በአካል አልተጣመዱ ማለት አይደለም። አሁን ባለው ሁኔታ ይሄ አፋብን ወይንም የነዘመነ ካሴ ቡድን ፋኖ ሻቢያ እና እነ ደብረጽዮን ተጣምረው እየሰሩ ነው። በእኔ እምነት ከወያኔ ጋር የአማራ ህዝብ ላይ የነበረውን ቅሬታ፣ የመሬት ይገባኛል ጥያቄዎች፣ እነዚህን አይቼ ከወያኔ ጋር የሚደረገው ጥምረት ተገቢ ነው ብዬ አላምንም። እኔ አላምንም ማለት እነሱ አልተጣመሩ ማለት አይደለም። ስለዚህ በሌላ አባባል አንተ በትግሉ አላመንክም ማለት በጥምረቱ ላይ ደስተኛ አትሆንም ማለት ነው። ኖ እኮ አውትካሙን ማየት እፈልጋለሁ። አሁን እነሱ እኮ ይሆናል ብለው አመጡት አይደለም? መሬት ላይ ያሉ ሰዎች ይሆናል ብለው አመጡት፣ ጥምዶ ሰሩ። አሁን በጥምዶ ዋናው ነገር አብይን የሚገዳደር ሰራዊት ፈጥረው አብይን የሚገዳደር ትግል አድርገው አዲስ አንተ ፖለቲካ በፕሪንሲፕል የሚመራ ነገር ነው። ፕሪንሲፕል ማለት ያንተ ቤዚክ ፕሪንሲፕል እና የነሱ ቤዚክ ፕሪንሲፕል ኮላይድ የሚያደርገው የማይጣጣም ከሆነ አላያንስ የሚባል ነገር የለም። እንግዲህ እኔ እስከማውቀው በዓለም የአላያንስ ታሪክ ማለት ነው ያንተ ቤዚክ ፕሪንሲፕል ከነሱ ጋር ኮንትራዲክት ያደርጋል ስል በሚገርም ሁኔታ ነው የሚያደርገው። ለምሳሌ አሁን ገብረ እግዚአብሔር የሚባለው የቲፒኤልኤፍ ስፖክስ ፐርሰን ምንድን ነው ያለው? ወራሪው የፋኖ ኃይል ወይም ደግሞ ወራሪው የአማራ ኃይል በኃይል የወሰደብንን ግዛት ከተቻለ በሰላማዊ መንገድ ለመቀበል ካልተቻለ ገርፈን ለመቀበል እየመጣን ነው እያለ ነው። አንተ ደግሞ አላያንስ ፈጥር ያለው እያልክ ነው። እሱ ሊገርፍ እየመጣ ነው። ልታስረዳን ትችላለህ እንዴት ያለ አላያንስ እንደሆነ? ኦኬ እሱን ነው የምልህ። አየህ እኔ ደግሞ እያልኩ ያለሁትኝ በፋኖ መካከልና በወያኔ መካከል ያለውን የንግግር ለምሳሌ አብረው እንዴት መስራት እንዳለባቸው በምን እንደተስማሙ በምን እንዳልተስማሙ አላቅም። ግን ጀነራሊ እኔ በነበረው የፖለቲካ ሂደት
ላለፉት 27 ዓመታት አማራ ላይ ቲፒኤልኤፍ የተከተለውን ፖሊሲ በማየት ኢትዮጵያ ላይ ያደረገውን ጥፋት በማየት አሁን ይገባኛል መሬቶቹን ጥያቄዎችን በማየት ቲፒኤልኤፍ አላይ መሆን ይችላል ብዬ በግል አላምንም ነው የኔ ሐሳብ። ግን እነሱ ተነጋግረው ነገሮችን ለመፍታት ከሄዱና አዲስ ኃይል ሆኖ ለመምጣት በእውነት ጄኒዩንሊ ማለት ነው ጄኒዩንሊ አዲስ ኃይል ሆኖ ለመምጣት ከተስማሙና ችግራቸውን የመሬት ችግራቸውንም የፖለቲካ ርዕዮተ ዓለም ችግራቸውንም የዓላማ መቀራረብም አድርገው ከመጡ ዋይናት እነዚህ ሰዎች እኮ ኢትዮጵያውያኖች ናቸው። ይኸው ጌታቸው ረዳ አብይ ጋር ሲገባ መስራት የሚችል ሰው፣ ደብረጽዮን ከዘመነ ጋር ሲሰራ የማይችልበት ምንም ምክንያት የለም። ይሄ የውሸት ፖለቲካ ነው። ይሄ የብልጽግና ፖለቲካ ነው። እሺ ኖ እሺ፣ ለተቀረው የአማራ ህዝብ ነው የምታስረዳው። አዲስ ታይምስ ማይኩ ተሰጥቷል። ያንተ ቤዚክ ፕሪንሲፕል ወልቃይት ጠገዴ እነሱ ምዕራብ ትግራይ ያሉ የሚጠሩት አጽመ ርስት ነው አይደል? ታምናለህ? እኔ የራሴ እንትን አማራ መሬት የለውም፣ ትግራይ መሬት የለውም፣ ኦሮሞ መሬት የለውም፣ ብሔር ብሔረሰቦች መሬት የላቸውም። መሬት የኢትዮጵያ ህዝቦች የብሔር ብሔረሰቦች የጋራ ሀብት ነው ብዬ ነው የማምነው የኔ አቋም። ግን አሁን አንተ ካለበት ከአንተ ፐርስፔክቲቭ ወይም እነሱም ካሉበት ልነሳና ወልቃይት ጠገዴ የአማራ ህዝብ አጽመ ርስቱ ነው ብለህ ነው የምታምነው? ወልቃይት ጠገዴ የአማራ መሬት ነው። አዎ ትክክል ነው። ቴንክ ዩ። ወልቃይት ጠገዴ ማትደራደርበት የአማራ ህዝብ አጽመ ርስቱ ነው አልከኝ። ይሄ ለአንተ ቀይ መስመር ነው ወይም ደግሞ ቤዚክ ፋውንዳመንታል ፕሪንሲፕል ነው። እሺ እነሱ ደግሞ ምዕራብ ትግራይ የኛ አጽመ ርስታችን ነው ይላሉ። ይሄን እንዴት ነው የምታስታርቅልኝ? አንተ የአንተ ቤዚክ ፕሪንሲፕል ከነሱ ፋውንዳመንታል ፕሪንሲፕል ጋር ይጋጫል። ያ አሁን እኔ ምን መሰለ የምለው ይሄንን ነገርኩ እኮ ይሄ እኔ አሁን የአማራ መሆኑን አውቃለሁ። ታሪካዊም ሂስቶሪካል አርጊመንትም ማቅረብ እችላለሁ። የአማራ ነው ብዬ ነው ማምነው። እነሱ ደግሞ የኛ ነው ብለው ይላሉ። ስለዚህ አብሮ ለመስራት ከሆነ መነጋገር አለብን። ለምሳሌ እንዴት ነው የምናስታርቀው? ግን ያ ማለት እኮ ትግራዋይ ወልቃይት ላይ መጥቶ የመሬት ባለቤት መሆን አይችልም። ሀገር ውስጥ ከሆነ ድረስ የቤት ባለቤት መሆን አይችልም። ሰርቶ መብላት አይችልም እኮ አይደለም። የተፈናቀሉ ሰዎች አይመለሱ አይደለም። የአማራ አስተዳደር ውስጥ ነው መሆን ያለበት ነው የወልቃይት ጥያቄ እንጂ እኛ መተዳደር የምፈልገው በአማራ ክልል ነው እንጂ ጥያቄው እኮ ትግሬዎች እኮ እዛ ቦታ ላይ አይምጡ፣ አይረሱ፣ አይኑሩ የሚል የወልቃይት ህዝብ የለም እኮ እንደዛ የለም። ስለዚህ የትግሬም ሀገራቸው ነው። ይሄ ምንድነው ብልጽግና ለመለያየት የሚያደርገው ነገር ነው። አንተ አሁን የወልቃይትን ነገር የምታነሳው ምንድነው ልዩነቱ እንዲሰፋ ስለምትፈልግ ነው ቴዲ የሚመስለኝ፣ ወይም ብልጽግናዎቹ የሚፈልጉት እንደዛ ስለሆነ ነው እንደዛ ስለሆነ ነው እንጂ አይደለም። ቆይ እኔ እኮ ማይክ ሰጠው፣ የእነሱን ፕሪንሲፕል ነገርኩ፣ ያንተን ፕሪንሲፕል አስቀመጥኩኝ። እንዴት ነው የምታስታረቀው? ምክንያቱም የአማራ ህዝብ ማወቅ ይፈልጋል እንዴት እንደምታስታርቅ። ጽንዶ ስትል ይሄን መጀመሪያ ለሚጠይቅ ህዝብ ማስረዳት አለብህ። በምንድን ነው የተጣመርከው? በምንድን ነው የተጻነድከው ይላልና እሱን ታስረዳ። የአማራ ጥያቄ ቢገርደን ወልቃይት ወንድሜ፣ አማራ እኮ አዲስ አበባ ሀገሩ እኮ ነው። ስንት አማራ አለ? 60% አማራ አዲስ አበባ ነው። መሬቱ እየፈረሰ ተጀመረ። አዳንተኝ ከአዲስ አበባ አላቋርጥም። ከዚህ በኋላ አዲስ ታይምስ አሁን ልትል የተዘጋጀ ነው። ኦልሬዲ ትላንት ሰምተነዋል። በቃ አትድገሙ ፕሊዝ። ከዚህ በፊትም የዛሬ 6 ወርም ነግረናል። እሱን እናውቃለን። አሁን እችን ጉዳይ ብቻ ስፔሲፊካሊ አስረዳ። ምንድን ነው ስፔሲፊካሊ? አሁን ፖለቲካ ስናወራ ስለ ሁሉም ነው። ስለ ወልቃይት ስናወራ ወልቃይት የትናንትና ጉዳይ አይደለም አይደል እንዴ? ፕሪንሲፕላችሁን ብቻ አሁን የእናንተ ፕሪንሲፕል ከእነሱ ፕሪንሲፕል ጋር እንዴት ተስማምቶ አላያንስ እንደፈጠራችሁ እሱን እንድታስረዳ ነው። እኔ ነገርኩ እኮ እኔ አሁን ግልጽ የሆነ የፋኖ ወጥቶ በዚህ መንገድ ተስማምተናል ወጥቶ አሁን ጥምረት የፈጠረው ፋኖ ወጥቶ ነው በዚህ መንገድ ተስማምተናል ከቲፒኤልኤፍ ጋራ በዚህ እንሰራለን ያለበት መንገድ የለም። ቲፒኤልኤፎችም ያንን አልተናገሩም። ግን አይዲያሊ ነው የምናወራው። አይዲያሊ እነዚህ ሰዎች ቢስማሙስ፣ ለምሳሌ የወልቃይት ጉዳይ አጣላንም ብልስ ትግሬና አማራ የቲፒኤልኤፍ እና ማን ነው የአማራ ፋኖ በቃ የወልቃይት ጉዳይ አጣላንም በጋራ እናስተዳድረዋለን ቢሉ ምን ልትል ነው? መብታቸው አይደለም አላሉም። ማነሱ ቢሉስ ነው እኮ ሴናሪዮ እኮ ነው የምናስቀምጠው። ስላላሉ በግልጽ ብለን ነው ትንታኔ የሚሰጠው። አላሉም። ነባራዊ ሁኔታው እንደዛ አላሉ እንዴ። ሴናሪዮ ፖለቲካ ሴናሪዮ አለው።
አብረው የሚሰሩበት መንገድ ሰናሪዮ ታስቀምጣለህ። በምንድነው የሚስማሙት እያሉ ያሉት? ወራሪ የወረረብንን ግዛታችንን ልናስመልስ ነው እየመጣን ያለ ነው እያሉ ያሉት። አሁን ላይ ነባራዊ ሁኔታ ላይ በዚህ ሰዓት እያሉ ያሉት እነሱ ቲፒኤልኤፎች እንደዛ እያሉ ነው፣ እየሞከሩ ነው። እንግዲህ ወልቃይት ደግሞ የራሱ አንተ ደግሞ ዛሬ እንደዚህ ቢሉ ነገ ደግሞ እግዚአብሔር ስራው ድንቅ ነው መቼስ ሐሳባቸውን ቀይረው በቃ በጋራ እንኖር ቢሉስ እግዚአብሔር ምንም አያመጣውም እዚህ ውስጥ። እዚህ የፖለቲካ ስምምነት እንጂ እግዚአብሔር ስራ ምናምን የሚባለው ነገር አንደርማይን አንተ ዳውን ፕሌይ ለማድረግ ስለምትፈልግ ነው። አይ ነው ምን መሰለህ፣ እኔ የተረዳሁት ምን መሰለህ፣ አሁን አንተ አብይን ትክበዋለህ፣ አብይ ጀግና ነው፣ አብይ እንደዚህ ያለው አትችሉትም ትላለህ ቴዲ። እንደገና ትመጣና ቲፒኤልኤፍ እና አማራ የሚያስማማው ነገር የለም ትላለህ። ይሄ እኔ ቤዚክሊ የቲፒኤልኤፍ ፕሮፓጋንዳ የብልጽግና ፕሮፓጋንዳ ነው። እኔ አንድ ነገር ልንገርህ፣ አማራው ከወያኔ ጋር ጎረቤቱ ነው። ከቲፒኤልኤፍ ከትግራይ ጋር መስማማት አለባቸው። ትግራይ 1 ሚሊዮን 2 ሚሊዮን የሚኖር አዲስ አበባ ይኖራል። ባለ ፎቅ ነው፣ ባለ መሬት ነው። ከዛ ከአዲስ አበባ ነገ ተጠራርጎ የሚወጣ ህዝብ ነው። በስርዓቱ ካልሰራ፣ በስርዓቱ ለሀገሪቷን ለመቆጣጠር እስካልሄደ ድረስ የትግራይ ኃይልም ራሱ የአማራውም ኃይል ራሱ በሀገሪቷ ውስጥ የሚገባውን የፖለቲካ የኢኮኖሚ ተጠቃሚ ለመሆን መስራት አለባቸው። አማራም ትግሬም አሁን ባለው ሁኔታ ኢትዮጵያ የአንድ ብሔር እየሆነች ነው፣ የአንድ አካባቢ እየሆነች ነው። ትክክል አይደለም። ትናንትና ቲፒኤልኤፎች ሲሞክሩ ሲያደርጉ ተቃውመናል። ትክክል አልነበረም። ስለዚህ እነዚህ ሰዎች ህልውናቸው ከወልቃይት ያለፈ ነው። ቴዲ የትግሬውም የአማራው መነጋገር መቻል አለባቸው። እኔ ይህንን ስል ኦሮሞው ሌላውን ማግለል አይደለም። ግን ኢትዮጵያ አሁን ባለችው ሁኔታ አማራውንና ትግሬውን ያገለለ ፖለቲካ የተደረገ ነው። እነዚህ ሰዎች ደግሞ ለምንድነው የምንገለለው ብለው አላያንስ ቢፈጥሩና ከወልቃይት የዘለለ ኢንተረስት ቢኖራቸው፣ ለምሳሌ በኢትዮጵያ ውስጥ ኢንተረስታቸው ምንድነው? የትግራይ ህዝብ ኢንተረስቱ ምንድነው? የወያኔ ኢንተረስቱ ምንድነው? የአማራ ህዝብ ኢንተረስቱ ምንድነው? ወልቃይት ብቻ ነው ወይ? አዲስ አበባ ላይ ምን እየተደረገ ነው? ሀገሪቷ ላይ ምን እየተደረገ ነው? የኢትዮጵያ መከላከያ ሰራዊት ምን እየሆነ ነው? ኢኮኖሚ እንዴት እየሄደ ነው? ወደ አንድ አቅጣጫ እንዴት እየፈሰሰ ነው ብለው ተነጋግረው ለጋራ ህልውናቸው አዲስ ስትራቴጂ፣ አዲስ አስተሳሰብ፣ አዲስ ርዕዮተ ዓለም መከተል ይችላሉ። እኔ አድቫይስ ማድረገው እንደዛ ነው። ቲፒኤልኤፍ የሚያስጠላኝ ስታበርን ሆኖ መሬታችን እያለ ወልቃይት ላይ መሬታችን አምጡ ስለሚል ነው እንጂ አዲስ አስተሳሰብ ይዘው ለሁለቱም የሚጠቅም ነገር ይዘው ቢመጡ ዋይናት ሻዕቢያ እዚህ ውስጥ ኢንቮልቭ ቢያደርግ እንደ we welcome them, we don't care። ሻዕቢያ መጣ አልመጣ፣ ሱዳን መጣ አልመጣ፣ ግብጽ ራሱ ቢመጣ we don't care። እውነት ለመናገር ለምን መሰለ፣ እኛ የኢትዮጵያን ኢንተረስት አሳልፈን እስካልሰጠን ድረስ ግብጽ እኛን እንረዳለው ካለ፣ ለምሳሌ ፋኖን እንረዳለው ካለ ግብጽ መሳሪያ ካቀበለ እሰየው ብለን ነው የምንቀበለው። ይሄ ባንዳ ምናም አስፈራሪያ የብልጽግና ተረት ነው። እጅ ስመ ወላሂ አልከዳም ያለው እኮ አብይ አህመድ ነው። ወላሂ ግብጽን የሚጎዳ ነገር አላደርግም ብሎ በዓለም አደባባይ የተናገረው አብይ አህመድ ነው። ስለዚህ ከግብጽ ጋር ራሱ ሰርቷል አብይ አህመድ። ግብጽን የማይጎዳ ኢትዮጵያን የሚጠቅም ነገር ግብጽን ይጎዳል። ቤዚካሊ ኢትዮጵያን የሚጠቅም ነገር ግብጽን ይጎዳል። ኢትዮጵያ አባይን ስገድብ ግብጽ ትጎዳለች። ኢትዮጵያ ሌላ ፕሮጀክቶች ከሰራች ግብጽ ትጎዳለች። ወላሂ እኔ ግብጽን አልጎዳም ያለው አብይ አህመድ ነው በአደባባይ። ስለዚህ ከዛ በላይ ባንዳነት የለም። እነዚህ ሰዎች ከሌላ ከውጭ ኃይላቶች ከውጭ ሀገራቶች ጋር የመስራት ሙሉ መብት አላቸው። ይሄ ባንዳነት አይደለም። ባንዳ ብሎ ለማሸማቀቅ መሄዱ ተገቢ አይደለም። ከወያኔ ጋር መስራት ባንዳነት አይደለም። አንለስ ማን ነው በፕሪኮንዲሽን በዓላማ የሚስማሙበትን በመጪው ፓወር ሲያዝ ይኸውልህ ለውጥ ሲመጣ እንዴት አድርገው ለውጥ ሲመጣ እንዴት አድርገው አብረው ፓወር ሼር ማድረግ እንዳለባቸው ከተስማሙ፣ የመሬት ችግራቸውን መቅረፍ ከቻሉ፣ አዲስ የፖለቲካ ርዕዮተ ዓለም መከተል ከቻሉ ከወያኔ ጋር የሚያስማማ ብዙ ነገር አለ። ከሻዕቢያ ጋር ሻዕቢያ ሌላ ሀገር ነው። እሺ በቃ እሺ እንዴት አድርጌ ልጠይቅ? እኔ እኮ የመጨረሻ እኮ የምጠይቃችሁ በጣም ቀላሉን አማርኛ ተጠቅሜ እኮ ነው የምጠይቃችሁ። አይ ዶንት ኖ የእኔ ጥያቄ አሁን አንተ ግሳጼ ነው እየሰጣችሁ ያለው። እንዲህ ከሆኑ እንዲሆናሉ፣ እንዲህ ከሆኑ እንዲሆናሉ፣ እንዲህ ከሆኑ እንዲሆናሉ። እንዲህ ቀናውን ካሰቡ ከፊታቸው ያለውን አደጋ እንትን ካሉና የአደጋውን ትተው በዚህ ከተጣመዱ
እነሱ እንደዛ አይደለም የተባባለ ያለው። አሁን ራይት ናው ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ሰው ራሱ የሰጠውን መግለጫ ስታይ ጦርነቱ የተጀመረው ታጣቂዎቻችንን ፐርፐስሊ ወደ ተወረረብን ወደ ምዕራብ ትግራይ አዝልቀን አስገባን። መጀመሪያ የድሮን ቅኝት ነበር፣ ሳናስበው የድሮን ጥቃት ተጀመረ። ገብረ እግዚአብሔር ወራሪ ኃይሎች ግዛቶቻችንን ወስደዋል። ሁለት ኦፕሽን አላቸው። አንደኛ በሰላማዊ መንገድ ይመልሱናል፣ ካልሆነ ኢትስ ኦኬ ገርፈን እንቀበላቸዋለን። ሊትራሊ እንደዛ ነው ያለው። ደብረጽዮን ገብረ ሚካኤል ወራሪ ኃይሉ ግዛቶቻችንን ወስደዋል፣ ተፈናቃዮቻችን እዚህ ይገኛሉ። ሁለት ኦፕሽን አለው የፌዴራል መንግስቱ፣ ወይ በሰላማዊ መንገድ ይመልስልናል ወይ ገርፈን እንቀበላቸዋለን። ዲስ ኢዝ አወር ቤዚክ ፕሪንሲፕል እያለ ነው ሰው። እናንተ ጋር ስመጣ ደግሞ ማን ያውቃል የደብረ ጽዮንን ልብ እግዚአብሔር ያስተካክለው ይሆናል። የወልቃይት ጠገዴን ትተን በጋራ እንኑር እንረስ ምናምን ቢልስ እሱን ያለ ጊዜ እናወራለን። ራይት ናው እየተባለ ስላለው ነባራዊ ሁኔታ ምኑን ይዛችሁ ነው አላንስ የፈጠራችሁት? ነው ጥያቄ እኮ ጋር ኮንዲሽናል ሴንቴንስ ነው የምትጠቀመው አንተ። ኢፍ ክሎዝ ነው የምትጠቀመው። ኢፍ ቢሆንማ በኢፍ ብዙ ነገር እኮ መባል ይችላል። አሁን ራይት ናው ስለሚወጣው መግለጫና ራይት ናው ስለሚያታኩሳችሁ ጉዳይ ነው እየጠየኳችሁ ያለሁት። በምን ተስማምተህ ነው አላንስ የፈጠርከው? ይህን ስጠይቅ በዚህ ጉዳይ ነው እንድትመልሱ የሚፈልገው። አዲስ አበባ አትገቡም ተብለን አርባ ጉጉ ላይ ወለጋ ላይ እዛ ጋር ተነጭቼ ተቋጭቼ ተላጭቼ እሱን ትላንት ሰምተነዋል። አሁን ዛሬ ላይ አሁን በዚህ ጉዳይ ላይ እስቲ እናውራ እንዴ። በተገናኘን ቁጥር ተመሳሳይ እኮ አይደል ማውራት ያለብን። ይሄ ፖይንቱ ምንድን ነው? ያላወቁ ሰዎች የእነሱም ጥያቄ የሆኑ ሰዎች ጥያቄዎቻቸውን ሳነሳላችሁ ትመልሳላችሁ። አሁን አዲስ ታይምስ ከንግግሩ እንደተረዳሁት አላያንሱን አይደግፈውም። ከሻቢያ ጋር የሚደረገውን አላያንስ ይደግፋል፣ ከቲፒኤልኤፍ ጋር አይደግፍም። በሌላ በኩል ደግሞ ጽንዶ አስፈርቶታል ምናምን ይላል መንግስት። ኦኬ ተጣምደናል እያለ ነው ያለው። ቴዲ ያላልኩትን ነው እያልክ ያል ከቲፒኤልኤፍ ጋር ኮንዲሽናሊ አልኩ። ፕሪኮንዲሽን አለኝ እንጂ ቢትስማሙ ደስ ይለኛል። እሺ ወደ ሌሎች ፕሊስ ባክ ኤንድ ፎርዝ እንጨርስና ዞሮ ይመጣል፣ ችግር የለውም። አሁን ከቲፒኤልኤፍ ጋር አላያንስ ሆናለሁ ከሻቢያ ጋር አልሆነ የሚባል ነገር የለም። ጽንዶ ብልሃል። ጽንዶ ወይም ደግሞ ትሪፕል አላያንስ ሲባል ትሪፕል ሶስት ነገሮች ጥምረት ነው። ከኤ ጋር እጣመራለሁ ከቢ ጋር ልጣመርም ካልክ አፍርሰኳል ማለት ነው። ጽንዶ ብለህ መናገር ከጀመርክ ተጣምረሃል። ከተጣመርክ እንዴት ነው የተጣመርከው? ቢኮዝ አልበሽርን ለመጣል ጀነራል ሐምዳን ዳጋሎ እና አልብርሃን ተጣመሩ። ታርጌታቸው አልበሽርን ለመጣል ነበር። አልበሽርን እንደጠበቁት ጣሉት። ካርቱም ሲገቡ ግን ካርቱምን አወደሟት፣ ተታኮሱ። ቢኮዝ የጀነራል አልቡርሃን ወይም ደግሞ ሐምዳን ዳጋሎ ሐምቲቲ እና የአልቡርሃን ፕሪንስፕል ይጣረስ ነበር። በየትኛውም ጥምረት ላይ ጥምረት የሚባለው ፕሪንስፕል ኦኬ ማይቃረን ከሆነ ነው። የሚቃረን ከሆነ ዋና ጠላትን ካስወገድክ በኋላ መደባደብ አይቀርም። እዚህ ጋር ደግሞ እንደ አንድ ፖለቲከኛ የምትጠየቀው ተጣመር ያለው ካልክ እንዴት ነው የተጣመርከው? ማስረዳት የፖለቲከኞቹ ድርሻ ነው። መጣመር የእናንተ ድርሻ ነው። ስትጠየቁ ግን አይ የተጣመር ነው በዚህ በዚህ ጉዳይ ነው። የሚጋጭን የሚመስላችሁ ነገሮች በዚህ አይጋጭም። ይሄ ነገር የምዕራብ ትግራይ ጉዳይ በዚህ እንፈተዋለን። ኦኬ የምዕራብ ትግራይ ጉዳይ በሚያጨቃጭቀን ኦኬ የምዕራብ ትግራይ ጉዳይ ኦኬ ወልቃይት ጠገዴን እንሰጣቸዋለን። ኬስ ክሎዝድ ወይም ደግሞ አንሰጣቸው። ኬስ ክሎዝድ። ከሁለት አንዱ መናገር አለበት። ወይ ትሰጣቸዋለህ ወይ አሰጣቸው ወይ እንዴት ነው የምትጣምረው? እንዴት ነው የተስማማው በዚህ ጉዳይ ላይ? ቢኮዝ ለጦርነቱ ዋና መንስኤ ይሄ ቦታ እስከሆነ ድረስ በዚህ ጉዳይ ላይ እንዴት ተስማማ? በዚህ ጉዳይ ላይ ስጠይቃችሁ አርባ ጉጉ፣ በደኖ፣ ሸሌላ፣ እንትና፣ ባህር ዳር፣ አዋሳ ምናምን አትበሉ። ይሄ በዚህ ጉዳይ ላይ እንድናወራ ስለፈለኩኝ ነው። ቴንኪው። ሌሎቻችሁም ስትገቡ በዛ ወደ እንድናወራ ስለፈለኩኝ ነው። ቴንኪው። አዲስን ከልብ አመሰግናለሁ። ክብራትና ክብራን በጉጉት ወደምትጠብቁት ወደ ሁለተኛው ሰው እንሄዳለን። ይርታቸው ማይኩ ያንተ ነው። ቴዲ ታንኪው ለሰጠኝ እድል። ትናንትና ለምን አላስገባኝ ብዬ ከታች ሆኜ ስጠይቅ ነበር፣ ግን ብዙ ሰው ነበር፣ 40 ምናምን ሰው ነበር የጠየቀ። ዛሬ በጠዋቱ ገብቻለሁ። አንደኛ ይህ የብልጽግና ውሸት የሚወራው ጽምዶ የሚባለው ሻዕቢያና ወያኔ በትግርኛ አንድ ነን፣ ህዝብ ለህዝብ ተገናኘ ማለት ነው እንጂ ሶስተኛ ትርብል የምትለው ፋኖ ጋር ምንም ጽምዶ የለም። ውሸት ነው። ብልጽግና የአማራን ብልጽግናን ከወያኔ ጋር ይሰራሉ ብሎ
ወልቃይት ጠገዴን ይሰጣሉ ራያም ለመስጠት ነው ብሎ የሚልበት የውሸት ፕሮፓጋንዳ ነው እየተሰራ ያለው። ስለዚህ ፋኖ እስካልነገረን ድረስ እኛም ፋኖ ስለማገኛቸው በዚህ ላይ እንዲያውም 2 መድረክ ጠርተን ተነጋግረናል። በፍጹም ከወያኔ ጋር ድርድር የለም። ወልቃይት ጠገዴ ፋኖ ተታግለን ያስመለስ ነው አንድ ያደረገን ብዙ ወንድሞቻችን ያጣንበት ነው እንጂ ከወያኔ ጋር ጽምዶ የለም ብለው ነግረውናል። አንድነት የለንም ማለት ነው። በአማርኛ አንድነት የለንም ማለት ነው። ስለዚህ አንድ ያልሆነውን ድርጅት አንድ ሆኗል ብለን ማውራቱ ለፋኖ ለማስጠላት የሚደረግ ስራ እንጂ ሌላ አይደለም። እንዲያውም ወልቃይትን አሳልፎ ሊሰጥ የሚፈልገው አብይ አህመድ ነው። ብልጽግና የአማራ ክልል ያለው ነው። ለዛ ነው እስካሁን ድረስ ባጀት ያልሰጠ። ለዛ ነው አሁን እስካሁን ድረስ ውሳኔ ያልተሰጠበት እስካሁን ድረስ የቆየበት። ምክንያቱም በትዕግስት ብንጠብቅም እየተራብነ እየተቸገርንም ቢሆን ከአማራ ህዝብ ሞትና ስቃይ አይበልጥም ብለን ነው። አትሊስት ህዝባችን በራሱ እያስተዳደረ ነው ያለው። ይህን እፎታ ራሱ ማግኘታችን በጣም ትልቅ ነገር ነው። ምንም እንትን ቢሆንም ግን አብይ አህመድ አሁን የአማራ ብልጽግና ያለውን ጠቅላላ በወያኔ እንዲጠላ እየተሰራ ነው ያለው እንጂ ምንም ጽምዶ የሚባል ነገር የለም። ከፋኖ ጋር እናገኛቸዋለን። በድርጅትም ተጠራርተን አግኝተናቸዋል። በተለይ በጎንደር ያሉትን አመራር በሙሉ ወይም ሰራዊቱ ሌሎችም ስህተት ነበር። ወያኔ ሲመጣ ራያ ሲገባ የኢትዮጵያ ባንዲራ አይደለም እኮ ያውለበለው የትግራይ ብቻ ነው። ኢትዮጵያዊ ያልሆነ ድርጅት እንዴት አብረን እንሰራለን ጽምዶ ፈጠርነ ትላለህ? ውሸት ነው። ብልጽግና የሚያወራው ውሸት ነው። ጠለምት ሲገባ የኢትዮጵያ ባንዲራ ይዞ አሳየ እንዴ? የትግራይ ሰንደቅ ዓላማ የወያኔ ሓርነት ትግራይ ያ የመገንጠል መንፈስ የያዘው ባንዲራ ነው ያውለወለው። ስለዚህ ብልጽግና ጽምዶ የሚባል የለም ነው የምትለው? ከሻዕቢያና ወያኔ ጽምደው ናቸው ሁለቱ። በትግርኛ ጽምዶ በትግርኛ ስለሆነ ነው እንጂ በአማርኛ ሶስተኛ ፓርቲ ሻዕቢያና ወያኔ ጽምዶ ናቸው። አዎ የህዝብ ለህዝብ የፈጠሩ ጽምዶ አሉ እነሱ የተገናኙበት። ለዛ ግን ልክ ትልቅ ከፋኖ ጋር ትብብር እንዳላቸው አስፍቶ ፋኖ የለበትም ነው የምትለው አንተ? ያንተ ተንታኔ ነው ፋኖ ውስጥ የለበትም። ዝም ብሎ ይህ ውሸት። እኔ ምልክ ግልጽ ነው። ከታች እስከ ላይ ያሉት ከሸዋ ያሉትን እስከ ጎንደር ማን ነው የሚታመነው? ምግርጋራ እሺ ከፈለክ ፋኖዎቹ ገብተው እዚህ ኢንተርቪው እንዲደረጉ ከፈለከ ያስገባቸዋለሁ። ውሸት አይደለም። ግን እዚህ ከዛ እንትን ስለሆነ ገብተው እዚህ ላይ ዮሐንስ ንጉሱ የጎንደሩ የህዝብ ግንኙነት ከፈለገ ማምጣት ይችላሉ። ጠይቄ አሉ አመራሮች አምጥቼ ዶክተሮች አሉ በረሃ የሚታገሉ እነሱ ሁላ ማምጣት ይችላሉ። ይሄ ጋሽ ታቸው ይቅርታ አድርግልኝና ፋኖ ቃል አቀባይ ያለው አስረስ ማሬ ነው ቃል አቀባይ። አንዴ የአጠቃላይ ነው እሱ የህዝብ ግንኙነት ኃላፊ ነው እሱ። አንዴ ቆይ አሬ ጨርስ ተረጋጋ። ያላወቁት ትግልማ መስማማት አለባቸው። ተቀበልኩት እኮ ነው። ጨርስ ይርታቸው እንትና ዮሐንስ ወይ እናንተ ታጋይ ካልሆነ የኛ ታጋይ አይደለም ውጣልን በሉት። ካልሆነ ግን በመታረጉት ድብድብ እኮ መስማማት አለባችሁ። ቢያንስ አንደኛው ሌላ ከበደ ሌላ አየለ ሌላ ሞኝ ይልበታቸው። ለዚህ አንድነት ያውቃል። እሱም ገብቶ ነበር። ኮማንደር አረጋስ መጥተን አንድነቱን እንደተጀመረ በዚህ በሚዲያ ላይ በኔ ቲክታክ ላይ ገብተው እስከ 400 ምናምን ሰው ገብቶ እየሰማ ነበር ህዝቡ አንድነት እንዴት መስራት እንዳለበት። አሁን የአፋብኃ ቃል አቀባዩ እንትና ነው አሁን የጠራው ስሙ ማን አዎ። ግን እኔ ያልኩት የቴድሮስ የበላይ ዘለቀ
ቃል አቀባይ ነው እያልኩ ያሉት። ድሮ ይህኛው የቴዎድሮስ እዝ ቃል አቀባይ ነበር። አሁን አጠቃላይ ግን እንትን ሆኗል። ያኛው ግን ጎንደሩ ነው። አሁን የአማራ ፋኖ ብሔራዊ ኃይል ማን ነው ቃል አቀባይ? ማን ነው ስፖርትስ ፐርሰን? እንትና ነዋ የዘመነ እንትን ማነው ስሙ አልያዝም አለኝ፣ ጠፋብኝ። አሁን ሰምቼው ራሱ እንዴት ነው ስሙ ማያዝል? በየ30 እና በየሰዓቱ መግለጫ የሚያወጣ የፋኖን ውሎ፣ ቀጣይ ኢንተርቪው፣ ቀጣይ የገድል ምናምን አፕዴት የሚያደርግን ስፖክስ ፐርሰን እነ እንትና ማሬ ምናምን እያሉ ሲጠሩ ስለነበር እነ ዋና ማራ ኤኒዌይ እና ያለውን እኔ ያልኩት እዛኛው ያለው እንግዲህ አራቱ ክፍለ ሀገር ያሉትን አጠቃላይ አሁን ዘመነ ካሴ መሪያቸው ዋናው የፋኖ ታጋይ ቃል አቀባዩን አቆሙ። ኖ ማን ማሬ ያሉ ሲያጠለጥሉ ስለነበር ማስረስ አስረስ ማሬ ብለው ነው ሲጠሩት የነበር አስረስ እና እንትን አሁን ሌላ አጀንዳ አስገባኝ። ኤኒዌይ ከየት ነው ታዲያ አሁን አንተ ቆይ መረጃ ይዘህ ምናምን የምታወራው? ከየት እየሰማ ነው? ስፖክስ ፐርሰን ቃል አቀባዩን ካልሰማ እኔ መሬት ካሉትን ነው። አንደኛ ጥረት አድርገናል። ያለው ፎቅ ላይ ነው ያለው እሱ አየር ላይ ነው ያለው፣ ጁፒተር ላይ ነው ያለው። እንዴ እሱም እኮ መሬት ላይ ነው ያለው። ይሄኛው እነዚህ የመጨረሻው አሁን አንድ ሲሆኑ የተመረጠው ነው። እኛ ግን አንድ እንዲሆኑ ጥረት ስናነጋግራቸው የነበረ እነ ኮማንደር አረጋ የበላይ ጠባቂዎች፣ እነ ሻለቃ መሳፈንት፣ ሌሎች ሰባቱ አባቶች አርበኞች እነሱ ናቸው እንትን ያሉት። ከዛ በኋላ ሌላም ያሉትን አሁን ጀነራል ተፈራ ማሞ ያው በደንብ በአካልም ስለምንታወቅ ሁለት ደቂቃ አለ ይርታቸው። ዋና ነገሩ ምን አለ መሰለ፣ ፋኖ አንድነቱ አጠናክረው የራሱ በቂ ኃይል አለው አማራ። ይህ ምክንያት ተልካሻ ፋኖ ወደዛ እንዳይሄድ ይህን የብልጽግና የአማራ ብልጽግናዎች ከወያኔ ጋር ወልቃይት ሊያስወስዱ እያሉ ህዝብ እያስጨረሱ ነው ያለው። አንድ ሰው ከወያኔ ጋር የተስማማ የለም። በባንዲራ አንገናኝም፣ በመገንጠል ሐሳብ አንገናኝም። ኢትዮጵያ ነው ፋኖ፣ የአማራ ፋኖ ኢትዮጵያዊ ነው። ስለዚህ በምን ተአምር ነው እንትን ልትለው የፈለግከው? ልንስማማ የምንችለው እኮ ኢትዮጵያ ለማፍረስ ኢትዮጵያ ለመናድ ብሔር ብሔረሰቦቹ ብሎ ለብሔር የማይመች ህግ አውጥቶ ኢትዮጵያ ለማፍረስ የሚታገል ኃይል እንዴት አድርጎ ነው ከፋኖ ጋር ይሰራል ብሎ ስም ማጥፋቱ በጣም ትክክል አይደለም። አይሰራም፣ ለወደፊቱም አንሰራም። ወያኔ መቀበር ያለበት፣ ወያኔ መወገድ ያለበት በኢትዮጵያ ህገ መንግስት መወገድ ያለበት ዘረኛ ፋሽስት ስርዓት ነው። በአንተ ትንታኔ ለወያኔ ምንም እድል ሊሰጠው አይገባም። ምንም ማማለያ መደለያ ቢያቀርብልን ከግምት ልናስገባ የምንችለው ነገር የለም። መጥፋት አለበት ነው የምትለው? አዎ መሰረዝ አለበት። ራሱ ህገ መንግስቱ ራሱ ወያኔ የፈጠረውን ህገ መንግስት መሰረዝ አለበት። ለምን መሰለ? ይህን ምንልበት ምክንያት ምን መሰለ? አሁን በዛ መሰረት ነው የአማራ ህዝብ ዋጋ እየከፈለበት ያለው። አዲስ አበባ ናዝሬት ማጆሪቲ እያለ አሁን አንተ ይሄንን የምትለው አንድ ብቻ ለመጨረሻ ጥያቄ ልጠይቅህ። ይሄ በጣም ብርቱ ጥያቄ ነው፣ ቁልፍ ጥያቄ ነው። እሺ በደንብ ስማኝና ትመልሳለህ። አደራ ኦኬ። ወያኔ መጥፋት አለበት ምናምን ብለህ ምር ብለህ የምትናገረው አማራዎቹ እንዳይጠረጥሩ ነው ወያኔ ነው ብለህ ነው ወይስ ከልብ ነው? ኖ እኔ እኮ ከ40 ዓመት በፊት የተታግዬ እስር ቤት ሁኜ ፕሮሰሱ እዛ ሱዳን ሀገር ራሱ አንደር ፕሮቴክሽን ሁኜ ዩናይትድ ኔሽን የመጣው ሰው ነው። I'm not a simple person. I have been struggling for my people for long time. ስለዚህ እኔ ወልቃይት ወደ ትግራይ ከወሰዳችሁ በአደባባይ ነው ምንድነው የጠየኳቸው? ከ35 ዓመት በፊት 36 ዓመት በፊት የራስን እድል የራሴ መወሰን እስከ መገንጠል ብለው የሻዕቢያ ያልተገለጠ በሙሉ ስብሰባ ካርቱም ደም የሚባል ጠርተው ነበር። ከዛ ምን አልኳቸው? እኔ አደባባይ ወጥቼ እጄና ወጥቼ የራስን እድል የራሴ መወሰን እስከ መገንጠል ነው የምትሉት፣ ኤርትራ ግን መገንጠል አለባት ብላችሁ ነው የምታምኑ። የራስን እድል የራሴ መወሰን ኤርትራ ብቻ ነች ወይስ መላው የኢትዮጵያ ህዝብ ሊገነጣጠል ነው ብዬ ጠየኳቸው። ዝም በል አንተ
ሃርጌ ብለው እንትን አሉኝ፣ አስወረዱኝ ማለት ነው። እና ከዛ በኋላ በዛ የተነሳ እዛ ጊዜ ጀምሮ ቂም ይዘባቸዋል። ነው ስርዓቱ ትክክል እንዳልሆነ ማምንበታለሁ። ትክክል አይደለም። እሺ በቂ ኮዛ ለመጥላት ኦኬ። ከመድረክ ላይ የተሰጠን ማይክ ኢህአፓ ምናምን ብለው አዋክቦ አወረዱ። አዎ በቃ ያልክ መስሎኝ። አዎ ከዛ በኋላ እኔ ሻይ ቤት ነበረኝ የምሰራበት ማለት ነው። ከዛ ለዛ መወጥተው አፈና ለማድረግ በደህንነት በሱዳን ነው የሚያስይዙ። አረብኛ ደግሞ በደንብ ስለምችል የነበረ በዛ ሰዓት እኔ የራሴ ቢዝነስ ነበረኝ ከዛ ጀምሮ። እሺ ኦኬ። በዛው ወደ ማስታወቂያ እንዳትገባ ብዬ ነው ያስቆምኩ። ወደ ትግሉ እንመለስ ብዬ ነው የመለስኩ። ወደ ቢዝነስ ካልክ ረስተው ደግሞ ወደ ቢዝነስ ምናምን እንዴት ብራንች እንዳደረግ ምናምን ግብር እንዴት ምን ያህል እንደምትከፍል ምን ያህል ሰራተኞች እንዳሉ ልትነግረን ነው። መሀል ላይ ማስቆም አለብን። ክብራትና ክብራን ታፕ እያደረጋችሁ በሀገራችን ጉዳይ ነው እያወራን ያለ ነው። በሚናደደው መናደድ የእናንተ መብት ነው። በሚያሰቀው መሳቅ መብታችሁ የተጠበቀ ነው። የሚጠቅማችሁን ትወስዳላችሁ፣ የማይጠቅማችሁን ትጠላላችሁ። የተለያየ ሀሳብ ነው ማቀረብልህ። አይ ዶንት ኖ የትኛው እንደሚመች አላውቅም። ሶራ ወደ አንተ ልምጣ። 8 ደቂቃ አለ ወንድሜ። እሺ አመሰግናለሁ ቴዲ። መጀመሪያ ቅድም አዲስ ታይምስ ካወራው ንግግር ልነሳና በኢትዮጵያ ፓርላማ ላይ ቀርቦ ለኢትዮጵያ አዝኛለሁ፣ ኢትዮጵያ አብይ አህመድ አየር ኃይሉ አንድ ሄሊኮፕተር ነበረ ያላት ብሎ ተናግሯል። ሙሉን ሰምቼዋለሁ ብሏል፣ ግን የሰሙ አልመሰለኝም በትክክል ያለው አንድ ሄሊኮፕተር ነው አየር ላይ ማብረር የሚችለው፣ ሌላው ግን ግራውንድ ነበር ነው ያለው። ማብረር የሚቻለው ግን አንድ ሄሊኮፕተር ብቻ ነበር ነው። መስማት ይቻላል እኮ ድጋሚ፣ የትናንት ነገር ነው። ሌላው ግራውንድ ነበር ነው የተባለው። በዚህ ቢያዝ ብዬ ነው። እንደገና አየር ኃይል መቼም ቴዲ ታስታውሳለህ ብዬ እገምታለሁ። በ27 ዓመት እንግዲህ ተቃዋሚዎች የመታገያ አጀንዳ ነበረ። አየር ኃይል ሞቷል፣ አየር ኃይል ተቀብሯል ተብሎ እንደ ወደብ፣ እንደ ኢኮኖሚ፣ እንደ ሌሎች ጉዳዮች አየር ኃይል አንደኛ የተቃውሞ መነሻ ቤት የነበረ ቦታ ነው። 90 ዓመት ታሪክ ያለው ታሪክ ነው። ግን ያንን እንኳን የድሮዎቹን እንኳን አላከበረም አለ አዲስ ታይምስ። ባለፈው 90ኛ ዓመቱ ሲከበር እነ ኮሎኔል በዛብህ ጴጥሮስን እነ ለገሰን የኃይለ ሥላሴን የሰሩትን ስራ የደርግ የሰራውን ስራ ባለፉት 27 ዓመቶች ደግሞ የተዳከመ ነገር እንደነበረ ገልጿል ጠቅላይ ሚኒስትሩ ራሱ በዛ ቦታ ላይ የስነ ስርዓቱ ላይ ማለት ነው። ሚሊቴሪው በአብዛኛው አየር ኃይል እንዳልነበረ ነበረ ማለት ዳክሞ ነበር በጣም ሞር። እንደገና ደግሞ አንተ ቀደም እንዳልከው መከላከያን ድጋሚ ነው ሪኮንስትራክት የተደረገው የሚባለው ነገር ትክክል ነው። 80% የኢትዮጵያ መከላከያ ሰሜን እዝ ላይ ነበረ፣ ምድር ጦሩ ራሱ ከትላልቅ መሳሪያዎች ጭምር ማለት ነው። ያ ተበትኖ ተቀምጦ ተዘርፎ ከዜሮ ነው እንደገና የተጀመረው። እንደ አዲስ ምልምል ወታደሮች ናቸው በአብዛኛው የገቡት። ጄኔራሎቹ ምናምን ላይሆኑ ይችላሉ። እንደ አዲስ ተደራጅቶ እኮ ነው ጦርነቱን እንደገና ያካሄደው እኮ። ለዛ እኮ ነው በዛ ሰዓት ላይ ኤርትራን መናገር አይቻልም ነበር፣ መዋጋት አይቻልም ነበር የተባለው እኮ በዛ አቅም ላይ ስላልነበረ እኮ ነው። ከዛ ጦርነት በኋላ እኮ ለምሳሌ የኢትዮጵያ መከላከያ እኮ ሞር እድገት አሳይቷል። ለምሳሌ የራሱን ድሮኖች መገጣጠም የቻለ መከላከያ ደርሷል። በአሁኑ ሰዓት እድገት አሳይቷል እኮ 100-200 ጀቶች የመሳሰሉት ነገሮችን አየር ኃይል አፍርቷል በአሁኑ ሰዓት። ያ እኮ እድገት ነው። ይሄ እንግዲህ ለብልጽግና ነው። አሁን ልክ እሱ እንደሚለው የብልጽግና ሰራዊት ነው። እኔ በጣም ነው ማዝነው እንደዚህ ሲባል ማለት ነው። ከድሮ ጀምሮ ኢትዮጵያ ውስጥ የነበረ ነገር ነው። ኢህአዴግም ሲመጣ የደርግ ወታደር ነው ብሎ በትኖት ኢትዮጵያን ለመከላከያ ያስቀራል። ካታጎራይዝ የተደረገ ነገሮች ዋጋ ያስከፍላል እንደዚህ ሲሆን ማለት ነው። የብልጽግና ሰራዊት አይደለም፣ የኢትዮጵያ መከላከያ ሰራዊት ነው። ኢትዮጵያን የሚመስል ነገር ከብልጽግና በላይ ከአገሪቷ ውስጥ አሁን ተስፋ ያለው ነገር የሚታየው እንኳን መከላከያ ውስጥ ነው። እነ ብርሃኑ ጁላ እኮ በተቃዋሚም ደረጃ በመንግስትም ደረጃ በየትኛውም ደረጃ ትክክለኛ የኢትዮጵያ ሰዎች የኢትዮጵያዊነት ስሜት እንዳላቸው የተመሰከረላቸው ሰዎች ናቸው። በኢትዮጵያ መከላከያ ውስጥ ብዙ ዋጋ የከፈሉ ሰዎች ናቸው። እዚህ ጋር ደረጃ ሲደርሱ እኮ ዝም ብሎ ከመሬት ተነስቶ አይደለም የሚደረሱት። ይህን ያውቃል። ኢህአዴግም መስክሯል። ጀዋርም እኮ መጽሐፍ ጽፎላቸዋል ብርሃኑ ጁላ።
በአብዛኞቹ እና አበባው ታደሰ ለምሳሌ የኢትዮጵያ ውስጥ እኮ የኢትዮጵያ መከላከያ ውስጥ እኮ የደቡብ ክልል ተወላጆች እኮ ቦታ ያገኙት እኮ በዚህ 8 ዓመት ውስጥ እኮ እድገት ማዕረግ ይሰጥ ነበር እንዴ? ጀነራል ገረሱ ምንድን ያለው ባለፈው ቃለ መጠይቅ ላይ ራሱ ሲናገር ሰምቻለሁ። እኛ መስዋዕት እንከፍላለን እነሱ ማዕረግ ያገኛሉ ነበር ሲል ነበር። እንደዚህ አይነት መከላከያ እኮ ነበር እኮ የነበረው እኮ ኢትዮጵያ ውስጥ ቢያንስ ትንሽዬ እንኳን ፌርነስ እንኳን መጥቷል እኮ አሁን ትንሽ ኢትዮጵያዊነት የሚመስል ነገር እንኳን የኢትዮጵያ ተስፋ ጭላንጭል የሚታየው እኮ መከላከያ ውስጥ ነው። አሁን የኔ ጥያቄ ድክመቶቻቸውን የቋንቋቸውን መደበላለቅ አስተካክለው ለምሳሌ አይታወቅም ኮንዲሽናል ሴንቴንስ ልጠቀምና ለምሳሌ ነገቲቭ ፒኤልኤፎች መጥተው ይነዋት እንደው ምዕራብ ትግራይ ያለን የምንጠራው እንደው የአማራ ግዛት ነው በቃ ይውሰዱት ምናምን ቢሉ ወይም ደግሞ የፋኖ አመራሮች ይነዋት ምንድነው ወልቃይት ጠገዴ የምንለው በቃ ቲፒኤልኤፎች ወይም ደግሞ ትግራዮች ይውሰዱት ቢሉ እኛ የጋራ ጠላታችን ላይ እናተኩር የፌደራል መንግስቱን ዋና ጠላታችን ምናምን ብለው አላያንስ ይፈጥሩ ከሻዕቢያ ጋር ከቲፒኤልኤፍ ጋር አንተ የምትደግፈው መንግስት ሊመክታቸው ይችላል። አሁንም እኮ ጽምዶ የሚባለው ነገር እኮ የለም። ሁለተኛ ደረጃ ደግሞ እነሱንም አሁን እነሱ ያላቸው አቋም ከፌደራል መንግስት ካለው አቋም በጣም ያነሰ ነው። ሶስቱም ማለት ነው። ሶስቱም የፋኖ ትግል ያው የምናውቀው ነው። ህወሓት በነበረው በድሮ ስታይል እያሰበ ነው። ሻዕቢያን በዚህ ደረጃ የተጠናከረ አቅም የለውም። ከመንግስት ያነሰ ነገር ነው። ሁለተኛ ደረጃ ደግሞ እነዚህ ሰዎች ተጣምደው ራሱ አዲስ አበባ ቢገቡ ነገ ደግሞ እርስ በርስ ይዋጋሉ። የሚያስማማ አንድ ኮመን የሆነ ግራውንድ እንኳን የለም። ከወልቃይት በላይም እኮ ብዙ ነገሮች የሚያጓጯቸው ነገሮች እኮ አሉ። ይሄንን እነሱ ማሰብ እንደ ሀገር ነው ማሰብ። አሁን እሱ ቅድም ብሏል ከግብፅ መሳሪያ እንኳን እንቀበላለን ምናምን ብሏል። መንግስት ሲያደርገው በአንዳነት አይደለም፣ እኛ ስናደርገው በአንዳነት እንዴት ይባላል? መንግስት እኮ ከመንግስታት ጋር የመነጋገር ዲፕሎማሲያዊ ግንኙነቶችን የመመስረት የማቋረጥ መብት አለው። መንግስት ነው። ወላይ ብሎ ሸወዳቸው አለ። ለሀገሩ ጥቅም እኮ እንደዚህ ያደረገው አባይን ግድም አስጨረሰ። ቢያንስ ወላይ ብሎ አንተ ወላይ ብለህ መሳሪያ የተቀበለ ሀገርን ለማፍረስ ነው እየሄድክ ያለው። ልዩነቱ እኮ ይሄ ነው። ለሀገር ጥቅም እንኳን ወላይ ብለህ ለምነህ ሌላ ነገር ብታደርግ ምን ችግር አለው? መንግስት ከማንም ጋር ከኬንያ ጋር ዲፕሎማሲ ግንኙነት ማቋረጥ ይችላል፣ መጀመር ይችላል፣ መነጋገር ይችላል። ይሄ የመንግስት ስራው ነው። ባንዳ የሚባለው እኮ አገርህን ጥቅም አሳልፈ ከሌላ ኃይል ከምን ጊዜም የኢትዮጵያ ጠላቶች ጋር ተባብረ ሀገርህን መንግስት በምርጫ የተመረጠ መንግስት ለማውረድ ስትታገል አንተ ባንዳ ነው የምትባለው። የሀገርን ጥቅም አሳልፈ ስትሰጥ አባይም ስጠኝ ብለህ ትሰጠዋለህ። ስልጣን ስለሆነ ሀሳብ ማለት ነው። ይሄ ነው እኮ በቃ እንደዛ ነው የሚባለው። ለማንኛውም ቴንኪዩ። እሺ ቴንኪዩ እርታቸው በጣም በናፍቆት ለማየት ስንጓጓ የነበረውን ፊት ስላሳየን በአድማጭ ተመልካቾች ስም ከልብ አመሰግናለሁ። ቴንኪዩ እርታቸው። ሶራ ከሶራ ቀጥሎ ከፍ በይ ሀገሬ። ይርታቸው በቪዲዮ መሆን ከፈለግክ አትፈራ። እሰማለሁ። ትሰሚያለሽ። 8 ደቂቃ አለሽ። ሰላም ብያለሁ። አይ 8ማ 2 ደቂቃ ይበቃኛል። እናት ስበኛለህ ብዬ አላሰብኩም ነበረ። በጣም ነው ማደንቅህ፣ አድናቂህ ነኝ። ብዙም ንግግር አልችልም ስልክ ያኔ አሁን ነው ገና የምለማመደው። እኔ የምለው ነገር ያው የኤልትራ በትላንትናው ዕለት የወጣው መግለጫ ሁሌም ያው እነሱ ሁሌም ነው ይሄን ነገር የሚሉት፣ አዲስ ነገር የለውም። እናም ያው ጽምዶ የሚሉትም ለምን 8 ሆኖ አይጣመዱም? 4 ኪሎ ካሁን በኋላ በእንደዚህ በጽምዶ ምናምን ብሎ የሚመጣ ኃይል አለ ብዬ አላስብም። ጊዜው አልፏል። ዘመኑ የቴክኖሎጂ ነው። እናም ይመጣሉ ብዬ አላስብም። ካሁን በኋላ 4 ኪሎ በሀሳብ እንጂ በጥይት የሚመጣበት መንገድ ያበቃለት ይመስለኛል።
ማንም ተጣመደ መጀመሪያ እርስ በራሱ ተስማምቶ እርስ በራሱ አንድ ሲሆን ነው ይህ ነገር ምናልባት ነው እንጂ አሁን ምድር ላይ ያለው ህዝብ በቅቶታል በቅቶኛልም ብሏል በቅቶታል እንደው ቲፒኤልኤፍ ቢመጣ በጦርነቱ በዛ ባለፈው ጦርነት ጊዜ እንጂ አሁን ጊዜው አልፎበታል ያኔ ምናልባት ሁሉም ሰው ከጎኑ ነበር ህዝቡ የራሱ ህዝብ ከጎኑ ነበር አሁን ግን ያ ህዝብ የለም በቅቶኛል በቃኝ ብሏል በቃ ነክቷል ህዝቡ ነክቷል ማንም ተነስቶ ከሱ ጋር የሚሰለፍለት የለም 4 ኪሎ የሚመጣበት የፈለጉት ያህል ሆኖ ቢጣመዱም 4 ኪሎ የሚመጡ አይመስለኝም ሌሎቹም ደግሞ በመሃል አሉ የሚባሉትም አሁን ያሉበትም ቦታ የለም ምናልባት በጓሮ እንደ ሽፍታ እንደ ሌብነት የሚያደርጉት ነገር ነው እንጂ ይሄ ነው የሚባልም ነገር የሚሆን አይመስለኝም ሚዲያ ላይ ነው እንጂ ምድር ላይ ምንም ያናህል ያለ አይመስለኝም በመሳሪያና በጥይት የሚመጣ ኃይል ደግሞ ነገም እሱን ተከትሎ ያ ነገር ነው ተመልሶ እሱንም ተከትሎ የሚመጣው ካሁን በኋላ እንደዚህ ነገር የሚሆን አይመስለኝም መከላከያው ደግሞ ዋልታችን ናቸው እና በጣም አድናቂ በጣም እየፈረጠሙ ነው ያሉትና አሁን እኛ ካሁን በኋላ ለውስጣዊ ችግራችን ሳይሆን ከጎረቤትም ከሌላዎችም በሚመጣው ነገር ነው እንጂ ለውስጥ ላለው ካሁን በኋላ ያበቃለት ይመስለኛል እንደዚህ ነው ምልክና ለወደፊቱ ኢንሻአላህ ተስተካክዬ እንትን ብዬ መጣለሁ ይበቃኛል ቲዲ ቴንክ ዩ ከልብ አመሰግናለሁ በተለይ የኢትዮጵያ ፖለቲካ ምን ደባደበው ወንዶች ምን ተነትነው ምኛ ሚዲያውን ያዝነው ምኛ መሆን የለብንም የሴቶች ተሳትፎ በእጅጉ ያስፈልጋል ሴቶቻችን የህብረተሰቡ ግማሽ አካል ናቸው ያም ደግሞ በጣም ኢምፖርታንት አካል ናቸውና በአገራችሁ ጉዳይ ላይ ሐሳብ አስተያየቶቻችሁን መስጠት አለባችሁ ብዬ አስባለሁ ስለመጣሽ ከልብ አመሰግናለሁ እሺ ቴንክ ዩ ቴዲም በጣም ነው የማመሰግነው በጣም ደስ ብሎኛል ስለመጣሁኝ የምትስበኝ አልመሰለኝም ነበር ሰላም ልልክ ብቻ ነው የመጣሁት በጣም ነው የማመሰግነው እሺ ቴንክ ዩ እሺ ሶሻል ትሩዝ ሰላም ሁኑ እሺ ወርዳል እሺ ቴዲ አመሰግናለሁ በጣም እንግዲህ እንዳንተ ታጋሽ አላየሁ ስንት ነገር ነው የሚያጋጥመው እንደዚህ እያየን ነው ላንዳንዱ አሁን እንደምናየው ፖለቲካ ተንተን በለማይክ ስትሰጠው እድል ስትሰጠው ፖለቲካ ከመተንተን ይልቅ ፓርላማ አሳዘነኝ ይላል አብይ እንዲህ ያለ ትላንት ሰምተሃል ፓርላማ ጨበጨበ ትላንት አይተሃል ያለ እዚህ መጥቶ የተሰጠውን እድል በአግባብ ተጠቅሞ አዲስ ነገር ይዞ ህዝብን የሚጠቅም ነገር ከማቅረብ ይልቅ ኔጌቲቭ የሆነ ነገር ብቻ አብይ እንዲያለ ሁሌ ሌት ተቀን አብይ ልክ እኩያው እንደሆነ ነገር እዚህ ጋር አንተ እድል ስለሰጠው አዲስ ነገር አውጣ ብለህ አዲስ ዕውቀት ካለ ተናገር ብለህ እድል ስለሰጠው አብይ እኩል የሆነ ይመስለዋል አብይ ዝቅ እያደረገ ጠቅላይ ሚኒስቴሩን ማውረድ የሱን ኔጌቲቭ ማውራት ስለጣኔና ፖለቲካ መተንተን ወይ የአሸናፊነት መንፈስ ስለሚመስለው እነሱን አልፍና አንተ ባነሳው ወደሱ ሊመለስ ስፔሻሊ እዚህ ቤት የሰማሁት ነገር አለ ምንድነው ከሻዕቢያ ጋር ምንሰራ ምንድነው ከፋኖ ከሻዕቢያ ጋር ቢሰራ ከግብጽ ጋር ቢሰራ ትላንት አብይ ወይ ብልጽግና ከሻዕቢያ ጋር ሲሰራ አልነበረም ወይ ይላል ኦኬ ትላንት አብይ ከሻዕቢያ ወይ ከኤርትራ ጋር የሰራው በህጋዊ ማዕቀፍ ነው በዓለም አቀፋዊ ህግ ነው በኢትዮጵያ ህገ መንግስት መሰረት ነው እንጂ ዝም ብሎ ከመሬት ተነስቶ በባንዳነት መንፈስ አይደለም ምክንያቱም በዩናይትድ ኔሽን ቻርተር አርቲክል 51 ላይ ሰልፍ ዲፌንስ ይላል አንድ ሀገር ከውስጥም ሆነ ከውጭ በተጠቃች ጊዜ ሉዓላዊ የሆነች ሀገር እንደገና በህዝብ ምርጫ የተመረጠ መንግስት በተጠቃ ጊዜ ራሱን የመከላከል መብት እንዳለው ዓለም አቀፋዊ ህግ ነው ከኤርትራ ጋር አብይ መስራት በህግ የሚደገፍ ነው የኢትዮጵያ ሚሊተሪ ቤዝ ትግራይ ውስጥ ሰሜኒዝ የሚባል ሲጠቃ የመከላከል አንዲት ሀገር ኢትዮጵያ ትልቅ ሀገር ለመፍረስ ጫፍ ላይ ስትደርስ የመከላከል ህዝቡን የመጠበቅ መብት ተሰጥቶታል
ይሄ ዓለም አቀፋዊ ህግ ነው። ከሻዕቢያ ከኤርትራ ጋር መስራት ወይ እንደ ወንጀል እንደ ባንዳ አድርጎ የሚያቀርቡ አሉ ያለማወቅ። ሁለተኛ ኮሌክቲቭ ሰልፍ ዲፌንስ የሚባል አለ፣ በጋራ የመከላከል አይደለም። ኢትዮጵያ ኤሪትሪያ ራሱ ሀገሯ ሉዓላዊነቷ የሚደፈር መስሏት ከታየ ራሷን የመከላከል መብት ነበራት። ቲፒኤልኤፍ እንደምናውቀው ከጣውላ የተሰራ መርፍ አይደለም፣ ምንድን ነው ይሄ? ኦኬ ሶሪ፣ መርፍ ምንድን ነው የተኮሰው? ሚሳኤል። ያ ከጣውላ ይቅርታ፣ ከጣውላ የተሰራ ሚሳኤል ወደ አስመራ ከጣውላ የተሰራ ነው የተኮሱት። ባህር ዳር እና ምን አመጣ? ከጣውላ ነው የተሰራ። ራሳቸው የሰሩት? አዎ እዛው ሰርተው ነው መቀሌ ውስጥ ከጣውላ አላየም እንዴ? ከመቀሌ በጣውላ የሰሩት ሚሳኤል ከመቀሌ ባህር ዳር ሄደ ማለት ነው። ወደ ባህር ዳር ተኮሱ፣ ወደ አስመራ ተኮሱ፣ ግን አልደረሰም። የሆነ አየር ላይ ተሰባበረ። አይተና እንደዚህ ሲያደርጉ ራሳቸውን የመከላከል መብት ነበራቸው። እሱ እንደሚለው ከሆነ ከጣውላ የተሰራ ሚሳኤል ቲፒኤልኤፎች ተኩሰው ከሆነ ሞቅ ያለ ጭብጨባ፣ ነገ ይሄ ትክክለኛ ሚሳኤል ይሆናል ማለት እኮ ነው። አዎ ሙከራ ጥሩ ነው፣ ሙከራ ጥሩ ነው፣ ሞክረዋል። እና ራሳቸውን የመከላከል መብት ወደ ኢትዮጵያ ሲመጡ መጨው የለብንም። ይሄ በዚህ መታየት አለ። ሶስተኛ እንትን አለ፣ ኢንተርቬንሽን በኢንቪቴሽን የሚባል አለ። ቴዲ ትስቃለህ። አንተ ረስቼ ነበር ሚሳይሉን ራሱ አንተ ነው ያስታወስከኝ። እና ኢትዮጵያ ወደ ኢትዮጵያ ኤርትራ ወደ ኢትዮጵያ ስትመጣ በግብዣም ባይሆን ራሷ ቀድሞውንም ራሷን ስትጠብቅ ነበር። አንድ ቀን ለመብላት ልክ እንደ ተራበ ጅብ ስትጠብቅ የነበረው ነገር ቲፒኤልኤፍ በሰሩት ስህተት ህዝባቸውን ለሻዕቢያ ዝርፊያ፣ ለሻዕቢያ ጥቃት አጋልጠዋል። እንደዚህ ባረጉት ጊዜ ይሄ ሲደረግን ሊሚቴሽን የሚባል አለ። ሊሚት ምንድን ነው? እንትኑ ላይሆን አለ ኦል ፓርቲ መስት ፎሎ ኢንተርናሽናል ሁማኒቴሪያን ሎ የሚባል አለ። ኤሪትሪያ ወደ ኢትዮጵያ ስትመጣ ለዘረፋ፣ ለግድያ እንዳለ ህዝብን የመግደል የመዝረፍ ትግራይን እንዳለ ትላንት እንደተነገረው በየሄዱበት በየከተማው ህዝቡን መግደል፣ ህዝቡን ማሳቀቅ፣ መዝረፍ አይደለም። አንድ ሀገር ሲጠቃ ማገዝ፣ የተጠቃውን መከላከያ የመደገፍ። እዛ ጋ አሁን ሳልጠይቅ ባልፍ ሰይጣን ራሱ ይታዘበኛል። ሻዕቢያዎች ሲመጡ ለመዝረፍ፣ ለመግደል፣ ለማውደም እንደሆነ ነው ይታወቅ ነበር። ሻዕቢያ መንግስት እንደ መንግስት አያውቅም። ይሄ እገዛ ብሎ ነው የመጡት። እናግዛለን። ማን ይጠራቸው? ነገርኩ እኮ መጀመሪያ ሪሌሽን ነበረ፣ ሚሊተሪ አላይንስ። አንድ አገል ጋብዘውን ስትል እገዛ ስትል ማን ነው የጋበዛቸው? ማን ነው የጋበዛቸው? ለምሳሌ ከኢትዮጵያ ወደዛ ሲሄዱ ግብዣ አይደለም ሲጀመር ተጠቅተዋል ብሎ ራሳችን እንከላከላለን ብለው ገብተዋል። ሲገቡ ግን መንግስት አሉታዊ የሆነ ነገር አላሳየም። ኦኬ ዳታ ብሎ ገቡ። ሲገቡ ለመዝረፍ አይደለም ለማገዝ ብሎ ነው የገቡት። ሲገቡ ግን ገብቶ ግን ያደረጉት ሌላው ነገር ቀርቶ ፓስታ፣ የተቀቀለ ፓስታ ከነ ድስት ይዞ ሄደዋል። የተቀቀለ ፓስታ ሳይበስል ገና ጨው ያልተጨመረበት ከነ ድስት ይዞ ሄዶ ሳይበስል እዛ በስሎ በልተዋል ቴዲሻ። ስለዚህ አሁን ስናየው ስንናገር እዚህ ላይ መተን ስናወራ መንግስት ያደረገውን ነገር እናደርጋለን ብሎ መንጋጋቸው እንዳይፈለቀቅ፣ ለምሳሌ በአንዳነት የምንለው ለዛ ነው መንግስት ከሻዕቢያ ጋር ስለሰራ እኛም መስራት አለብን ብሎ የሚሄዱ ዓለም አቀፋዊ ህግ ነው መንግስት ያለው። አንተ ግን ባንዳ ነህ፣ አትችልም። ከሻዕቢያ ጋር መስራት አትችልም። ማን ነው የፈቀደልህ? የትኛው ዓለም አቀፍ ህግ፣ የትኛው የኢትዮጵያ ህገ መንግስት ነው የሚፈቅድልህ? ስለዚህ ከነሱ ጋር መስራትም አይቻልም። ሶስታቸውም አንድ የሆነ ያደረጉት ጥምረት ኦኬ ያደረጉት ጥምረት የትም አይደርስም። ዝም ብሎ የሚፈርስ ነገር ነው። ነገር ግን አንድ መሆን ያለበት ነገር አለ። ፋኖ
ይሁን ቲፒኤልኤፍ እንዲመለሱ ማድረግ መስራት አለበት መንግስት። የራስ ነገር የራስ ነው። አንድ ላይ ሆኖ ተባብሮ ችግራቸውን ፈቶ ሶስቱም ጉልበት ሆኖ የሚጠበቀውን ኢትዮጵያን የባህር በር እንድታገኝ መስራት መቻል አለብን እንጂ ልክ ከሻቢያ ጋር መጣመር ክፋት ነው፣ ጥፋት ነው። ይሄን መታየት አለበት። ይሄን ማረም አለባቸው። ምን እንትን አለኝ። አመሰግናለሁ። ኦኬ አይ ቲንክ ይርታቸው ለመመለስ በጣም ተራዬ እስኪደርስ ብቻ ነው የምጠብቀው እያለ ነው። አይ ዶንት ኖ እንዴት አድርጎ ሊመልስልን እንደሚችል አላውቅም። ብቻ ተራዬ ድረስ እያለ ነው። ታደምጠዋለሽ። ወዲ ሰላም ሰላም፣ ቴዲ እንዴት ናችሁ? ራስ ነግሩ። አቤት እንዴት ነው አለን። ሰላም ናችሁ? እንዴት ናችሁ? ቴዲ በጣም ትዕግስተኛ ሰው ነህ። ያው ገብቼ አላቅም እዚህ ያው ለመጀመሪያ ጊዜ ነው አንተ የወጣሁትና ገብቼ ግን እሰማለሁ አንተን። በጣም ትዕግስተኛ ነህ፣ ጥሩ ሰፊ ልብ አለህ። እንደዚህ እናመሰግናለን። እና እኔ አሁን መናገር የምፈልገው ምንድን ነው፣ በወልቃይት ቅድም ሲናገሩ ነበር። ያንን ነካ አድርጌ ልሂድና ወደዛም እገባለሁ ማለት ነው። አሁን ወልቃይት ጸገዴ እና የራያ ግዛቶች ራያ ቆቦ የሚባሉትን መሬቶች የአማራ ናቸው። ራያንም ማነው ሁመራ፣ ጸለምት፣ ጸገዴ የሚባሉትንም የአማራ ናቸው የሚሉ ሰዎች እየሰማሁ ነው። ያው እንግዲህ እኔ በማስረጃ እነዚህ ሰዎችን መሞገት እችላለሁ። ማስረጃ አድርጌ ላስቀምጥ ትንሽ። ለምንድን ነው ወልቃይት፣ ራያ፣ ጠገዴ፣ ጸለምት የሚባሉትን እነዚህ መሬቶችና በራያ ደግሞ ራያ ቆቦ የሚባሉትን አልውሃ ምላሽ የነበረውን መሬት የትግራይ መሬት እንደነበረ ግልጽ ነው። ይህንን ማስረጃ ምንድን ነው እንግዲህ ኃይለ ሥላሴ ቀዳማይ ወያኔ በመቀሌ ኃይለ ሥላሴን ተቃውሞ ኃይለ ሥላሴ ያው በዛም በዚህም ብለው ቀዳማይ ወያኔን ሲያሸንፉና እንትን ሲያደርጉ አሸንፈው ሲቆጣጠሩ ያደረጉት ምንድን ነው? የትግራይን ህዝብ አልችልም፣ ስለዚህ ምንድን ነው ማድረግ ያለብኝ የሚለው በኢኮኖሚ ለማድቀቅ የተደረገው ወልቃይት፣ ጸገዴ፣ ጸለምት የሚባሉት እነዚህ ሁመራ፣ ተከዜ ምላሽ ብለው ቆርጠው ወደ በገ ምድር ወደ ጎንደር ግዛት እንዲገባ ያደረጉትና በጎንደር ስር አስተዳደር እንዲሆን አድርገዋል። ይህንን ያደረጉበት መቼ ነው? ወያኔ ቀዳማይ ወያኔ እንደተሸነፈ በ1935 እስከ 1940ዎቹ ያሉትን ዓመተ ምህረት በዛ ውስጥ ነው ወደዛ እንዲከለል ያደረጉት። ከዛ በፊት የነበረውን እንግዲህ እነዚህ መሬቶች በትግራይ ግዛት ነበሩ። ይህንን ማስረጃ የምናገረው ምንድን ነው? ልዑል ራስ መንገሻ ስዩም የተባሉት እንግዲህ ቴዲም ታውቃቸው ይሆናል። እኒህ ሰውየውን አዋሳን በደንብ የመሰረቱ የሰሩ ሰዎች ናቸው። ባህር ዳርንም በደንብ የሰሩ ሰው ናቸው። ብዙ አስተዋጽኦ ለሀገራቸው በትግራይንም ሆነ በአማራ በተለያየ ብሔር ብሔረሰቦች የሰሩ ናቸው። ልዑል ራስ መንገሻ ስዩም እኒህ ሰውዬ ተናግረዋል። በማስረጃ አድርገው አስቀምጠውታል። እና ጌታዬ ብለዋል። ጌታዬን በሚገዙበት አስተዳደር ጊዜ በነበረው ጊዜ የትግራይ ነበሩ እነዚህ መሬቶች ወልቃይትና ሁመራ፣ ራያና እስከ አልውሃ ምላሽ ያለውን ሌላውን እስከ በአፄ ዮሐንስና ማነው አሉላ አባነጋ ጊዜ በሚመሩበት ጊዜ ደግሞ የነበረውን እስከ ደባርቅና መተማ ድረስ የትግራይ መሬቶች እንደነበሩ ማስረጃዎች አሉ። እና ይህንን ብየለፍ እነዚህ ሰዎች ከዚህ ዓመተ ምህረት በፊት የአማራ ክልል ነበሩ የሚል ማስረጃ ማቅረብ ይችላሉ ወይስ አይችሉም ነው? እኔ ማስረጃ ይህንን ነው። በ1935 እስከ 1940ዎቹ ያለውን ነው። ይህንን መሬት በአፄ ኃይለ ሥላሴ ወደ አማራ ክልል ወደ ወሎና ወደ ጎንደር በጌምድር እንዲገቡ የተደረጉት ነው። የኔ ማስረጃ ይህንን ነው። ከዛ በፊት የነበረውን እንግዲህ የአማራ ካለ ማስረጃ ካላችሁ እናንተ ማቅረብ ትችላላችሁ። ሌላው ይሄ ምንድነው የጽምዶና ማን ነው ይሄ የአብይ አህመድ የምትሉትን የምትናገሩትን እንግዲህ አንዳንድ ነገር ልበልና ልጨርስ ባጭሩ ማለት ነው። ብዙ መናገር አልችልም። ግን አብይ አህመድ እንግዲህ ከኢህአደግ መንግስት ማለት ነው ስልጣኑን ሲረከብ በሰላም ሀገሪቷን አስተዳድራለሁኝ ብሎ ነው እንግዲህ ቃለ መሐላ ፈጽሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ። ስለዚህ ቆይ አቤት። አሁን አንተ የቲፒኤልኤፍ ደጋፊ ነህ አይደል? እኔ ፖለቲከኛ አይደለሁም፣ ማንንም አልደግፍም። እኔ ሰላም ብትሆን ቲፒኤልኤፍ ጦርነትን ቢያቆም ለእንትኑ እንዲመቼ ነው፣ ለሌላ አይደለም። እሺ አሁን በአንተ ግንዛቤ ወልቃይት ጠገዴ ራያ የምትለው አካባቢ የትግራይ ግዛት ነው፣ ያንተ ቀይ መስመርህ ነው አይደል?
አሁን በሚናገሩት እኮ ነው እንጂ እኔ አንድ ኢትዮጵያ ብትሆን ደስ ይለኛል። እኔ ምንም ችግር እሱማ የለም። እኔም ነው አሁን ባለው እሱማ መሬት የለም ኢትዮጵያ ውስጥ ትግራዋይ መሬት የለም። ለምን መሰለህ ይህንን መሬት እንደዛ ነው። ቆይ አሁን ባላችሁበት ነባራዊ ሁኔታ ነው የምጠይቀህ። ስለዚህ አሁን ባለበት ነባራዊ ሁኔታ ወልቃይት ጠገዴ ራያ የሚባለው አካባቢ ምዕራብ ትግራይ ያላችሁ የምትጠሩት የእናንተ ነው። ምንም አትደራደሩበት ነው። እኔ ያስቀመጥኩት በማስረጃ ይህንን ነው። አዎ ትክክል ነህ። ኦኬ ለዛ ነው። ኦኬ አሁን በፋኖ በኩል ደግሞ እንዶ ከፈጠሩ ወይም ደግሞ ከሻዕቢያ ጋር እንደሆናችሁ አላያንስ ከፈጠራችሁ ወልቃይት ጠገዴ እነሱ በእሸተ ደምለውና በደመቀ በኮሎኔል ደመቀ የሚመራ አካባቢ ነው። የተከዜ ዘብ አለ። የአማራ ሕዝብ አጽመ ርስቱ ነው ብለው ያምናሉ። አንተ ደግሞ አይደለም ነው የምትለው፣ የእኛ ቀይ መስመራችን ነው የምትለው። ይሄን ነው ቅድም የጠየኳችሁ። የእነሱ ቤዚክ ፋውንዳመንታል ፕሪንስፕላቸው ከእናንተ ፋውንዳመንታል ፕሪንስፕል ጋር ይቃረናል። አሁን አብዛኞቻችሁ የገባችሁበት ውጥንቅጥ ምን መሰላችሁ? ኢትስ ኦኬ በቃ ኢትስ ኦኬ በቃ አይነሳ በቃ ጀስት አንድን በቃ እንጨባበጥን ጀስት ማርች እናድርግ ምናምን ነው የምትሉት። ትክክል ነህ ቴዲ። ይሄ ከባድ ነው ማለት ይህንን ነገር ተሸክመ አንድ ላይ መሄድ የሚቻል አይመስለኝም። እኔ ትክክል ነህ። ትክክል ነህ። የሚያስግድ አይመስለኝም። ለጊዜውን እንደዚህ ምናልባት ተነጋግረው ራሳቸው ይሄ ወልቃይትና ሁመራ ይሄ የትግራይ የነበረውን መሬት መልሰን ሌላ ቦታ እኛ እንወስዳለን ብለው ካሰቡ ምናልባት ተስማምተው በዛ ድል አድርገው ከመጡ አላቅም። ግን በዚህ መሬት ግን እኔ የትግራይ ህዝብንም ይሄ አሳልፎ የሚሰጥ አይመስለኝም። ምክንያቱ የተፈናቀለ ብዙ ህዝብ ነው ያለ። ይሄ ከእንደ ማስረጃው ነው እኔ ያቀረብኩት። የትግራይ መሬት የትግራይ ግዛቶች እንደነበሩ ነው ታሪክንም የሚዘግበው ማለት ነው። ይህን ያስቀመጥኩት። ሌላው ምንድን ነው ይህ የሻዕቢያ የሚባለው እኔ ሻዕቢያ በትግራይ ውስጥ አጥፍተዋል ወይ አላጠፋም? ብዙ ነገር አጥፍተዋል። የትግራይን ህዝብ ገለዋል፣ ደፍረዋል፣ ብዙ ነገር ሰርቀዋል፣ ወስደዋል። ግን ይህንን ሊያደርግ የቻለው ማን ነው? የራሳችን መንግስት ብልጽግና ጠርቶ ነው ይህንን መንግስት እንዲገባ ያደረገው። በብልጽግና ጋባዥነት ነው ወደ ትግራይ እንዲገባ የተደረገው ማለት ነው። ሉዓላዊነታችን የተደፈረው ህዝባችንንም የተደፈረው በእነሱ ነው የተደፈረው እና ምናልባት ፖለቲካ ጉዳይ ስለሆነ አሁን የቲፒኤልኤፍ እና የሻዕቢያ ጽምዶ አንድ ላይ አድርገው ወደ አዲስ አበባ ይመጣሉ ወይ አብይን ሊወጉ ይችላሉ። የሚከለክላቸው ኃይል የለም። ይህ በአንዳነት ሊያስብላቸውንም አይችልም። አብይ ራሱ ያደረገው ነገር ስለሆነ ማለት ነው። ይህ ለማለት ነው የምፈልገው። ተንኪዩ ተዲ፣ አመሰግናለሁ። እሱማ ከፈለክ ከማንም ጋር መጣመር ትችላለህ። ከፈለክ እዛ ሄደህ ወይ ከወላይታ ከሲዳማ ጋር ከስልጤ ጋር መጣመር መብት ነው። እኔ ግን እንደ አንድ የሚዲያ ሰው ጥያቄ ነው ማቀርብልህ። በምን መርህ ነው የተጣመርከው ነው? ይህን ደግሞ ጥያቄው ለአንተ አይደለም፣ ለአንተ ሳይሆን ጥምረት ከተፈጸመ በሁለታችሁ መካከል የሚቃረን ነገር አለ። ይህን ጉዳይ እንዴት ታደርጉታላችሁ? አዎ ማለት ይሄ አለ። ትክክል ነህ ቴዲ። አሁን በቲፒኤልኤፎችን እና በሻዕቢያም የተለያየ ምክንያቱ ሻዕቢያ የራሱ የሆነ ሀገር አለው፣ ለራሱ መከላከል ሲል ነው የሚገባው። ወያኔ ደግሞ የራሱን የሆነ ነገር አለው፣ የራሱን ነፃ ለማድረግ ወይም ደግሞ ይህንን መንግስት ለመጣል ሲል ተጣምረው አንድ ላይ ሊመጡ ይችላሉ። በስተመጨረሻው የሚሆነው ግን እንግዲህ አላቅም ምን እንደሚሆን። ልክ አሁን አብይን ገልብጠው ከጨረሱና ልክ እንደ ማን ነው መንግስቱ ኃይለማርያምን እንዳሸነፉት አሁን ያን ጨርሰው ከዛ በኋላ እንደገና ተመልሰው ባድመ ውስጥ ጦርነት እንደተከፈተ እዛው ተያይዘህ ወደምትሄድበት ሄድ። እኛ መሀል ከተማ ላይ እንድትደባደብ አንፈልግም። ወይ ጣጣን ትጨርሳለህ። እንደ ዕድሜ ልካችን የተዋገን መሆኑን መኖር አንፈልግም። እኛ ጋይስ ውሃ ቅዳ ውሃ መለስ። አንዱ ታስገባለህ፣ ከዛ ታለቅሳለህ፣ ታስገባለህ፣ ታለቅሳለህ፣ ታስገባለህ፣ ትገረፋለህ። ትውልድ ማደግ አለበት። አገር መቀጠል አለባት። ለእናንተ ማለት ሳይሆን ይህ ዝም ብሎ የሰፈር እንኳን ጎረምሳ የሰፈር ህፃናቶች እንኳን ዝም ብሎ ሲታመሩ እንኳን ፕሪንስፕል አላቸው። ዝም ብለህ ከመሬት ከአልጋ ላይ ትነሳለህ። ተጣምረናል ትላለህ። መጋኛ አጣምረን በምንድን ነው ተጣምረው? ፕሪንስፕል ምንድን ነው? እርስ የሚጋጭ ነገር ካለን የማይጋጭበትን መንገድ ማስረዳት አለብን። የሚናገረው ነገር ትክክለኛ እኮ ነው። እሱ 4 ኪሎ ከገባ በኋላ ድጋሚ ደም አፋሳሽ ጦርነት ውስጥ ትገባለህ። ከዛ ደግሞ እንደገና ተሸወድኩኝ ትላለህ። ከታለልኩኝ ሰው ማመን ቀብሮ ነው ምናምን ብለህ ደግሞ መተረት ትጀምራለህ። ከዛ ደግሞ ትገባለህ። ከዛ ደግሞ ትወጣለህ። ከዛ ትገባለህ። አይ ሰው ማመን ቀብሮ ነው፣ የዋህነት ያስጠቃኝ፣ አስበላኝ ምናምን ደግሞ ትላለህ። መብረቅ 2 ጊዜ አይመታም። አንተ ከመጣመርህ በፊት መጀመሪያ የሆነ ኮንክሪት ላይ የተመሰረተ ፕሪንስፕል አለ። ኦኬ
አማራ ህዝብ ጥያቄ ያለው ምንም ጥያቄ የለውም። የኔን ያህል የአማራ ህዝብ በደል ተበድሎ ተፈጽሞበታል ብሎ የጮኸ የለም። በተደጋጋሚ ጮኋሉ። የሐሰት ትርክት ተተርኮበታል፣ ተገድሏል፣ የሰብአዊ ድርጊቶች አሉ፣ ግድያዎች አሉ። ኦኬ ተጣመርኩኝ ስትል ደግሞ ከማጋ ነው የምትጣመረው? እኔ ለዘመናት ተገደለ፣ ተፈናቀለ፣ እንደዚህ ያደረገ ሸከሸከ ስል ከነበረው አካል ጋር ስትጣመር አይ የተጣመር ነው በዚህ ነው ነገ እንዳንጣላ ሆነ እንዳንለያየ ሆነ ይሄ አስማምቶናል ብለህ ለአማራም ህዝብ ማስረዳት አለብህ ለማለት ፈልጌ ነው። ያሪ ነው። ምናልባት አሁን የአብይ መንግስት አሁን ቀይ ባህርን ያው እናስመልሳለን የሚል የኤርትራን እንትኑ ስላለው ኤርትራ ከወያኔ ጋር የምትስማማው ቀይ ባህርን ላለመውሰድ ሀገሪቷን ቴከር ለማድረግና ለመከላከል የምትወስደው እንትን በዚህ ነው የሚስማሙት ብዬ ነው እንትን ማደርገው ይመስለኛል። እኔ 100% ገብቶኛል። አሁን እኮ እኛ ባላዋቂ ሰዎችና በደንቆሮዎች ምክንያት ሁልጊዜ መደባደብ፣ ሁልጊዜ ጦርነት ሰለቸን እኮ ነው የምለው። ከሁለተኛ ክፍል ወይ ከአራተኛ ክፍል የማታ ያቋረጠ ሰውዬ ይመጣል። የሚተነትነውን ትንታኔ አታውቅም። ጽንዶ ይልሃል። ከዛ ተጣመርን ይልሃል። ቲፒኤልኤፍን ለመምታት እንሂድ ሆ ብለህ ሄደሃል። ኦኬ ሻዕቢያ እና ሆ ብለህ ተቀብልሃል። ከዛ ሻዕቢያ ጉድ ሰራን ትላለህ። አሁን ደግሞ ከሻዕቢያ ጋር ተጣመር ያለው እግዚአብሔር የፈጠረው የወቅቶች መፈራረቅ እንኳን እኮ ወቅቱን ጠብቆ ነው የሚፈራረቀው። ፀሐይ በምስራቅ ከወጣች በምዕራብ ነው የምጠልቀው። ጠዋት ፀሐይ ትወጣለች፣ ከሰዓት አካባቢ ነው የምጠልቀው። ወቅቷን ሰዓቷን ጠብቃ። የእኛ እኮ ከብርሃን የፈጠነ ፍጥነት ነው መገለባበጣችን። ጠዋት ኢሱ ኢሱ ስትል የነበርክ ሰውዬ ማታ ደግሞ ኢሱ ላፈር ስትል እንዴት እንደሆነ አይታወቅም። ምሳ ሰዓት ላይ ኢንፋክት እዚህ ጋር ጠዋት ላይ የሆነ ነገር በቃ ጽንድነን ምናምን ትላለህ። ወዲያው ደግሞ ተለውጠ በ30 ደቂቃ ውስጥ ደግሞ እንዴት እንደሆነ አይታወቅም። ይሄ ምንድን ነው? በመሀል ዋጋ እያስከፍለን ነው። ፖለቲከኞች አሁን በሲሪየስ መነጋገር አለብን። የፌዴራል መንግስትን ለመገልበጥ መንገድ መቀየር ካለብህ መንገድ መቀየር አለብህ። እስከዛሬ ስትዋጋ ስንዋጋ ኖረናል። ወድሟል፣ ተዋርደናል፣ ኢንፍራስትራክቸር ወድሟል፣ ወደኋላ መተናል። አሁን ደግሞ መንገድ ቀይር። ሳትዋጋ 4 ኪሎ ልትገባ የምትችልበትን መንገድ ቀይስ። ህዝባዊ ማዕበል ማስነሳት ካለብህ ፖለቲካውን ስራ። ሲቪል ዲስኦቢዲየንስ እንዴት ነው ማስነሳት የምትችለው? እድሜ ልክን ጦርነት አይሰለችም ወይ ነው? እናቶች ማረፍ አለባቸው፣ ህፃናት ማረፍ አለባቸው። በተለይ የዚህ ዘመን ትውልዶች ወጣቶች ከጦርነት በተሻለ ሌላ አማራጭ መፈለግ አለባችሁ ለማለት ያህል ነው። ኦኬ ቴንክ ዩ ወዲ ሀራምን ከልብ ነው ማመሰግነው። ከሱ ቀጥሎ እኔ ነኝ እናንተን አመስግኛለሁ። ቆይ ወንድሜ እኔ ለአንተ ራስ መንገሻ ስዩምን መረጃ አድርገህ ስላመጣ አንደኛ ቆይና መረጃ ሰጥሃለሁ። እኔ ራስ አንዴ እዛው ጠብቀኝ። ቆይ አንዴ ይሄን ላስገባ። በቃ ከዚህ በኋላ ሰው ባይጨመር ደስ ይለኛል። በቃ በእነዚሁ ነው የምንቀጥለው። የሚወርድ ሰው ካለ ብቻ ነው ማስገባው። ከዛ ውጭ በቃ አዲስ ታይምስ። እሺ ወንድሜ አለን የምትለው ደግሞ ማስረጃ አሳይና ወደ ይርታቸው አለ። ወዲ ማነው ስምህ? ወልቃይት። ይኸውልህ ወልቃይት በንጉሱ ጊዜም እንኳን በንጉሱ ጊዜ በአፄ ዮሐንስ ጊዜም ራሱ የአፄ ዮሐንስ የልጅ የሆኑት ራስ መንገሻ በእኛ በአባቴቼ ጊዜም ራሱ በትግራይ ተካለው አያውቅም። ከተከዜ መለስ ትግራይ ሆኖ አያውቅም። በኤርትራ ካሎሃ መለስ ነው። ማን ነው? ካሎሃ መለስ ነው፣ ኤርትራ ነው። ከዚህ ደግሞ ተከዜ ነው ብለው ራሳቸው የመሰከሩበትን ላሰማና ከዛ በኋላ ወያኔዎች ሁለቱን አስገብቻቸዋለሁ። አማራ ስትሮንግን እና ጄምቲ ሁላችሁም ኮመንት ላይ ጄምቲ ብላችኋል። ምን አይነት ማስረጃ እንዳለው አላውቅም። ማስረጃ አለው ኤቪደንስ አለው ስላላችሁ ሁለት ሰው አስገብቻለሁ። እና ስለዚህ የወልቃይት ጉዳይ እኔ አሁን ባለው የኢትዮጵያ ነባራዊ ሁኔታ እኔ እንደውም አይዶን ነው አሁን ቴዲ ጦርነት አያስፈልግም እንዳትመጡ በሌላ ነገር ታገሉ ትላለ። ደግሞ ኢትዮጵያ ኤርትራን ውርሬ በኃይል አስመልሳለሁ በባሌም በቦሌም ስትል ጦርነት ትደግፋለህ። አይዶን አንደርስታንድ ምን እንደሚባል እኔ ጦርነት አልደግፍም፣ አላውቅም። ጦርነት አልደግፍም። አብይ በባሌም በቦሌም ቀይ ባህርን አስመልሳለሁ ይላል። እኔ ትዕግስት ሰላሟ ሊሟጠጥ አይችልም ባይ ነኝ። እኔ ቤዚክ ፕሪንሲፕል ያ ነው። ጦርነት የሰለቸኝ ሰው ነኝ። ጦርነት ልደግፍ አልችልም። የምሸማቀቅበት ጉዳይ ከዘመነ ወሬት ጀምሮ ስንታኮስ ኖረናል። መሳቂያ ሆነናል። ሆነ ነው የምደግፈው።
ካንተ ያነሰ ንቃተ ህሊና ያላቸው ሰዎች እንዴት ነው የሚያደባድቡኝ? ጎራ ከፍለው እኔ ከዛ እንውጣ ነው የምለው። በሀገሬ ጉዳይ ላይ ግን ሀገሬን የሚነካ ነገር ካለ ያለ እኔ ቀይ መስመሬ ነው። ሀገርን የሚነካ ካለ በጦርነት ነው የምትመልሰው አይደለ? ኦፍኮርስ ጀስት ዋር ሀገሬን የሚነካ ካለ ሀገሬ ጉዳይ ማንነቱን ዶሜስቲክ ፖለቲክስ ጉዳይ ላይ ግን ሳትዋጋም ጀስት እንደ ሌጎ ቀያየር የተለያየ ነገሮች ህዝባዊ እምቢተኝነት ፍጠር፣ ሌላ ነገር አድርግ። ልክ ልደቷ አያሌው እንደሚናገረው ማለት ነው። እንደሱማ እኮ ተሞክሮ እኮ አልቅሱ፣ ሶፍት ስጧቸው ያልቅሱ አሉ። ስለዚህ ልደቷ አያሌው ብዙ ጊዜ ኢንተርቪው አድርጌዋለሁ እንዳልተሞከረ ነው እኔ የማምነው፣ እሱም የሚያምነው። እኔ በበኩሌ ላለፉት 8 ዓመታት የአማራ ህዝብ 3 ዓመት ሰልፍ ወጥተዋል፣ ለምነዋል፣ በሰላማዊ ትግል ጠይቀዋል። አብይን እምቢተኝነት ማለት እኮ ኦሮሞንም፣ ስልጤንም፣ ሲዳማንም፣ ወላይታንም አባበለህም ይሆን አታለ ማሰለፍ ነው። ኦሮሞን እየሰደብክ አማራን እየሰደብክ ስልጤን እየሰደብክ እንዴት ነው የሚነሳለ? ትንታኔ ራሱ ችግር አለበት እኮ ነው የምልህ። ለምን? ቢኮዝ ህዝባዊ እምቢተኝነት ማለት ማለት ነው ሁሉንም በአንድ ላይ ማስነሳት ነው። አሁን ለምሳሌ ሁሉም እኮ አለመነሳት የእነሱ ጥፋት እንጂ አማራ ህዝብ ጥፋት አይደለም። ለምሳሌ አማራ ሲገደል የምታሳየውን ማስረጃ በጣም ችግር ነው የሚሆነው። ምን መሰለህ? ፒክ ኤንድ ቹዝ ነው። አሁን የምትፈልገውን ነው አንተ መስማት ትፈልጋለህ። ህዝባዊ እምቢተኝነት ካልክ ኦሮሞ፣ አማራ፣ ስልጤ የሚለውን ትተውና ሁሉንም ለአንድ ዓላማ ለአንድ ጎል ታሰልፋለህ እንዴ? እነሱ ከአንተ ጋር ካልተሰለፉስ ምን ማድረግ አለብህ? ያልተሰለፉበትን ምክንያት ትመረምራለህ። ለምን ምን አገባኝ? እኔ ለራሴ እታገላለሁ ወንድሜ። አሁን እኔ ለምሳሌ ማነሳውን ነገር እየሰነጠቀው ብራንቻውት እያደረግ ወደ ሌላ ቶፒክ አትወሰደኝ። አሳያለሁ እኔ ማለት የፈለግኩ መሰለህ የሚደረገው የነጻን አሳያለሁ ያልኩህ በዚህ ቶፒክ ላይ ፕሊዝ። ቴዲ እኮ ማውራት አልቻልኩም። ምሳሌ ሲሰጥህ ትተነትነዋለህ። ምሳሌ ሲሰጥህ ብራንች ታደርጋለህ። ኖ ቢኮዝ የሚደረገውን ህዝባዊ ትግል አንደርማይን እያረክ ነው አንተ። አሁን ካልገባ አይታወቅም መነገር ስላለበት እኮ ነው ቴዲ። አንተ ጦርነት እዛው ተስማሙ እንዳትመጡብኝ ትላለህ። ከሱ ጋር ነው አባባል ትክክል አይደለም። አንተ ራሱ መስተካከል ተወኝና ማይ ፍሬንድ ከአንተ ጋር እኔ በጣም ብዙ ጊዜ አፌ እስኪግል አውርቻለሁ። ካይ ነው አንተ አዲስ ታይምስ ከኔ ጋር ብቻ አይደለም እኮ ሁለት ሰው ያለበትን ቤት እኮ ትከራከራለህ። በሃይማኖት ጉዳይ መከራከር ምንድን ነው? ለምንድን ነው እንዲህ የምትለው ቴዲ? ጥያቄ ነው እያነሳሁብህ ያለሁት። ለምን ሌላ ውስጥ ትገባለህ ቴዲ? እኔ የጠየቅኩት ጥያቄ ጦርነቱን ለምን ትቃወማለህ? አንዴ እንደ ሉጋም ይዝህ ባህሪን ስለማት ነው። እኔ አቅም የለኝም ባኬንድ ፎርዝ ለመከራከር። ምክንያቱም አንተ 24/7 መከራከር ትችላለህ በዚሁ ኃይል ማለት ነው። አልችልም እኔ ወዲ አማራ ምን ላይ ሰጠዋለሁ ብለሃል። የኔን ነገር በይደር አቆይና አሳያለሁ የምትለው ማስረጃ ለተከበረው ህዝብ አሳይ። እኔ እስኪ ኦኬ። ትዝታ ያነጋገረቻቸው ሌላኛው የወልቃይት አካባቢ ተወላጅ ደግሞ የ85 ዓመቱ አዛውንት አቶ ብርሃኑ አስረስ ይባላሉ። ጤና ይስጥልኝ አቶ ብርሃኑ። ሰው እንደነገረኝ የ85 ዓመት አዛውንት ኖት። 1 ወር ተኩል ቀርቶኛል። በጣም ድምፆ ግን በቃ ገና የወጣት ነው። እስቲ አቶ ብርሃኑ አስረስ ራስዎን ያስተዋውቁን። እሺ፣ እኔ ብርሃኑ አስረስ ባዩ እባላለሁ። እንግዲህ ይቅርታ እንዳነሳሽው እኔ ጎንደር ነው የተወለድኩት። ከጎንደርም ሰሜን አምባራስ የሚባለው ሀገር ላይ ነው የተወለድኩት። እንግዲህ ወልቃይት የናሸብር ነው። በአባቴ ደግሞ ሰሜንኛ ነኝ። በቀድሞ አነጋገር የአምባራስ ሰው ሲባል በአራት ማዕዘን በኢትዮጵያ ላይ የሚወለድ ትልቁ ባለባት ማለት ነው። ከዛ ነው አምባራስ ነው። ጎረቤት ነው። ትግራይና ይሄ ሰሜኑ የተከዜ ወንዝ ነው የሚለየው። በአብዛኛው በኩል አንድ አካል አንድ አምሳል ሆኖ ተጋቦች ነው። ይጋባል፣ ይከባበራል። ሌላ ምንም ነገር የለም። አሁን ወደኋላው እንግዲህ ነገር ትንሽ እየመጣ ሄደው። ወንድሜ እንደው ላብራራልህ። እኚህ አቶ አስረስ ይባላሉ። የወልቃይት አገረ ገዢ የነበሩ ነው። የባላባት ልጅ የነበሩ ናቸው። እሳቸው ነው የሚናገሩት። ከሁለቱም ይወለዳሉ። ባይዘወይ ትግራዋይም ናቸው፣ ጎንደሬም ናቸው፣ አማራ ናቸው። እና እሳቸው ይመሰክራሉ። ከእሳቸው ቀጥሎ ደግሞ ራስ መንገሻ ስዩም እንደው የእሳቸው ምስክርነት አባቶቻቸው እዛ ወልቃይትን ያስተዳድሩ ስለነበረ ነው። መስማት የምትፈልግ ከሆነ ግን የራስ መንገሻ ስዩምን ረጅም ስለሆነ አሳልፌ ራስ መንገሻ ስዩምን ላሰማ። ራስ መንገሻ ስዩም እዚህ ይሄ ቪኦኤ ላይ ነው። ባይዘወይ የወልቃይት ጥያቄ በተነሳ ማግስት የዛሬ 8-9 ዓመት ነው የተናገረ 10 ዓመት አካባቢ ራስ መንገሻ ስዩም ነው የሰሜን
የሰሜኑ ክፍል የአቶ አስረስን ላሳልፈውና የራስ መንገሻ ስዩምን እንስማ። 1943 እስከ 1948 ዓመተ ምህረት አሁን አንተ ያልከውን ኃይለ ሥላሴ በ1943 ነው የወሰዱት ያልከው ውሸት መሆኑን ራስ መንገሻ ስዩም ይናገራሉ። በአፄ ኃይለ ሥላሴ ጊዜ እሳቸው አስተዳዳሪ ነበሩ እንደውም የትግራይ እና ትክክል አይደለም ውሸት ነው ኃይለ ሥላሴ መሬት ከትግራይ አልወሰዱም ይላሉ። እንኳን በኃይለ ሥላሴ ቀርቶ በአፄ ዮሐንስ ጊዜም የተወሰደ መሬት የለም ይላሉ። በአክሱም ነው የተመሰረተው። አክሱም ነው የአክሱም መንግስት እየደከመ ሲሄድ የፈላሻው መንግስት ሊወዲት ዘመን ሽቅብ ወደ ላስታ ሲወጣ ያልፍና ሲሄድ ይሄ ልክ እንደ ትግራይ ወደኋላ እየቀረ ነው። የሰሜኑ ክፍል መንግስት ወጣ። መንግስት እያለፈ ሲሄድ ወደ ሸዋ መጣ። ከሸዋ እንደገና ተነስቶ ወደ ግራኝ ዘመን ደረሰ። ግራኝ ዘመን አልፎ እንደገና ደግሞ ወደ ጎንደር መንግስት መራ። ሰቲት ሁመራ እንዲያው ትንሽ ተስፋ ላይ ያለ ይሄ ነው ለሁሉም ነገር መሰረት የሚሆነው ትልቅ መሰረት ነው። ማስዝሽ ከታሪክ አንጻር እንግዲህ ምንድን ነው የሆነው? አገሩ የቆላው በሽታ ሁሉ አለበት። ወባ አለ፣ እባቡ አለ፣ ዝንዶ አለ፣ ተጋዳፊ ተዋሲያኑ ነገሮች ሁሉ ስላሉ ወደዚህ ሀገር ወርዶ እርሻ ማረስ ችግር ነበረ። የሚደረገው ነገር ቢኖር ክረምቱ ሲገባ ገና ከሰኔው ገደማ ላይ ወይ ሐምሌው ላይ ጥቂት ጓደኞች ይሰባሰቡና 2-3 አንድ ቡድን ሆነው ስንቃቸውን ቋጥረው መጥተው አያቸው ላይ ወዘፍ እንጨት እያሳቡ ማረስ አይቻልም። ወዘፍ እንጨት አስጨረው መሬቱን ሰሊጥ ዘርተው ይሄዳሉ። እነኚህ እነማን ናቸው? ወልቃይቶች። ወልቃይቶች እነዛ አድርገው ዘርተው free. ሶስት ዞኖች አሉ። የዛ በቃ ቀሪውን ተንትኗ በቃ እሺ። ቴዲ ቆይ የእሳቸውን ድምፅ ላሰሙ ብዬ ነው። ከአንድ ጊዜ ደቂቃ አለቀኩ። አይ እኔ ባላወራም ችግር የለም። ዋናው ለሱ መልስ አብደራፊ፣ ታህታይ፣ አርማጭሆ በእነኚህ ያሉ ከ75 እስከ 80 በመቶ የትግርኛ ቋንቋ ተናጋሪ ሰዎች ናቸው ነው የሚሉት። ወልቃይት ይቅርና ወልቃይትን ጨምሮ ማለት ነው። ይሄ ስለዚህ ምን ያውቃል? መሰረቱን ላንሳልሽ። እሺ እንግዲህ የዚህ የሰቲት ሁመራ መሬት ልማት እያደገ ሲሄድ በስራ የሚመጣው የትግራይ ሰው ነው። በአብዛኛው የትግራይ ሰው ነው። አጋጣሚ ሆነ ትግራዩ ሰው አማርኛ ማይችል አይ ዶንት ኖ ቴዲ ምን እንድል እንደፈለግ ካልገባኝም አንዴ 8 ደቂቃው ሙሉ ድምፅ አሰማኩ። አሁን ቀሪው የምትለው ነገር በለ ኦኬ ሰምቷል ለማለት የፈለከውን ገብቶታል። በዛ ላይ የምትጨምረው ነገር ካለ እንዴ ኦልሞስት 9 ደቂቃ 10 ደቂቃ ተጠቀምክ። ባጭሩ ይሄንን ልጅ ምን መሰለ ገብቶኛል። ይሄን ሰው አንዴ ወዲ ቆይ እኔ ላጠቃልና አንተ ተውላለህ። ወዲ ይኸውልህ መሰለህ ኦኬ ወልቃይት ጠገዴ በጉልበት እንደተወሰደ አረጋዊ በርሄ፣ ግዳይ ዘርአጽዮን ማን ነበር? አንድ ደግሞ አውስትራሊያ የሚኖረው ሰውዬ ስሙን ረሳሁትኝ። ማን ነው? አማራ ስትሮንግ አስታውሰኝ። አውስትራሊያ ያለው ሰውዬ ማን ነበር ስሙ? የቲፒኤልኤፍ መስራች ናቸው። ገብረመድህን አርአያ። እነዚህ ሁሉ እንዴት አድርገው ከአማራ በጉልበት ወያኔዎች እንደወሰዱት ራሳቸውም ሲወሰድ እንደነበሩ ተናግረዋል። አንድ እኚህ ደግሞ ራስ መንገሻ ስዩም ወጥተው ቪኦኤ ላይ ወጥተው ለትዝታ በላቸው ኖ ወልቃይት የአማራ ነው፣ በአባቶቼ ጊዜም ሆኖ አያውቅም፣ ኃይለ ሥላሴ መሬቱን ነጥቀው አያውቁም፣ እኛ ካለውሃ ምላስ ሄደን አናውቅም፣ ከተከዜም አልፈን አናውቅም፣ ከተከዜ ወደዛ አማራ ነው፣ ወልቃይት ጎንደሬ ነው፣ ከዚህ በኋላ ትግሬ ነው ብለው መስክረዋል። ዛሬ መተ የኛ ነው ብትል ምንም ደግሞ ኤቪደንስ አለኝ ብለ የጠራቸው ሰውዬ ራስ መንገሻ ስዩምን ስለሆነ ራስ መንገሻ ስዩም የዛሬ 10 ዓመት ቪኦኤ ላይ የወልቃይት ጉዳይን እነ ኮሎኔል ደመቀ አንስተው
ለራሱ ለቲፒኤልኤፍ ማመልከቻ ሲያስገቡ የዛኔ ነው ቪኦኤ ኢንተርቪው ያደረገው። ስለዚህ ይሄ ራስ መንገሻ ስዩም አንዴ መስክረዋል። በኔም ጊዜም በአባቴም ጊዜም ቀዳማዊ ወያኔ ምናምን ብለ ያልከው ተረት ተረት ነው። አኖሮ በ1943ም ኃይለ ሥላሴ በግድ የትግራይን መሬት ቆርሰው አልወሰዱም። ይሄ ትክክል አይደለም። ከዛ በተረፈ ወንድሜ አንድ ነገር ልንገራችሁ። አሁን እያየሁ ያለሁትኝ ኢትዮጵያዊነት ማለት ትግሬን ጠልቶ አማራን ጠልቶ አይደለም። እንደዚህ አይነት ኢትዮጵያዊነት በአፍንጫው ይደፋ። የትግራይ ህዝብ ኢትዮጵያዊ ነው፣ የአማራ ህዝብም ኢትዮጵያዊ ነው። መስማማት አለባቸው። አሁን እያየሁ ያለሁት ከብልጽግና በላይ ብልጽግና እየተኮነ ነው። ትክክል አይደለም። ይሄ ደግሞ ልንገራችሁ፣ የትግራይ ልጆችና የአማራ ልጆች ተስማሙ፣ አብራችሁ ለመስራት ሞክሩ። እጣፋንታው የኢትዮጵያ እጣፋንታ ከወልቃይት በላይ ነው። የአማራም የትግሬም እጣፋንታ ከወልቃይት በላይ ነው። እንደዛ አድርጋችሁ አስቡ ነው ብሎ አመሰግናለሁ።